የድምጽ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይም ሆሞሴክሹዋል አንልም ይልቁን ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያዊ ሲተረት መልከጥፉን በስም ይደግፉ ጭራሽ ምን አለ ለኢትዮጵያውያኖች ልምምድ እንዲኖረን ያንን ስም አንጠራውም፣ ግን ሂውማን ሴክሹዋል እንለዋለን እያሉ ነው። ስለዚህ ይህን ጉድ እኔ ማለት የፈለግኩት መሴጅ ምንድን ነው? ይህን ጉድ ከጴንጤ ማጽዳት ይሻላል፣ ከጴንጤ ቤት ማጽዳት ይሻላል ወይስ ገድላ ገድል እያሉ መጩ? ጋይስ የተመሳሳይ ጾታ ጋብቻና በተለይ ከፕሮቴስታንቲዝም ጋር በተገናኘ ያው ሰሞኑ ኬሲ ጋር እንትን ያለ ካካ ያኛው ስልክ ቪዲዮ ማሳየት ይችላል እንዴ? ቀጥል ብሮስኪ፣ ድምጹን ትንሽ ከፍ አድርገውና አሰማን። ፕሮቴስታንቲዝም እና ተመሳሳይ ጾታ ጋብቻ ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ፕሮቴስታንቶችን ደግሞ ኮመንት ላይ ገብታችሁ ከምትሳደባችሁ በፊት ይሄ ልጅ ምን እያወራን ምን እየተናገረ ነው የሚለውን ነገር ቪዲዮን እስከ መጨረሻ እንድትመለከቱት በእግዚአብሔር ስም ጋብዛችኋለሁ። ዛሬ 3 ቸርቾችን አነሳላችኋለሁ። የመጀመሪያው ማነው? ስዊድን፣ በስዊድን ያለው የሉተራን ቤተክርስቲያን። ሁለተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ሶስተኛ ዩናይትድ ሜቶዲስት ቸርች። እነዚህ ትላልቅ ቸርቾች፣ የፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያላቸውን አቋምና ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ላይ ደግሞ ምን አይነት ጫና እያሳደሩ እንደሆነም ደግሞ አሳያቸዋል። ኦኬ፣ የመጀመሪያው ስክሪኑ ላይ እንደምትመለከቱት ዘ ስዊድን ሉተራን ቸርች ኢንዲፔንደንት እንደዘገቡ ዘ ስዊዲሽ ቸርች አግሪስ ቱ ኮንዳክት ጌይ ዌዲንግስ። ኦኬ፣ ተመሳሳይ ጾታ ጋብቻዎችን ለማካሄድ ተመሳሳይ ጾታ ያላቸው አገልጋዮችን ጌይ የሆኑ አገልጋዮች፣ ሌዝቢያን የሆኑ አገልጋዮች ቸርች ውስጥ እንዲያገለግሉ የስዊድን ሉተራን ቸርች ፈቅዳል። ቆይቷል፣ ከፈቀደችም 15 ዓመትም ያልፏል። ኦኬ፣ ቀላል የሚባል አባላት አይደለም በውስጣቸው ደግሞ ያላቸው። አሁን ይህ ስዊድን ሉተራን ቸርች ምላችሁ ጋይስ እዚህ ላይ ስክሪኑ ላይ እንደምትመለከቱት የሉተራን ወርልድ ፌዴሬሽን ባወጣው ዘገባ መሰረት 5.5 ሚሊዮን ሜምበር አላቸው በውስጣቸው። 5.5 ሚሊዮን አባል አላቸው። 5.5 ሚሊዮን አባል ያላቸው ጥንታዊ ከሚባሉት ፕሮቴስታንት ቸርቾች ውስጥ የስዊድን ሉተራን ቸርች ተመሳሳይ ጾታ ጋብቻ ኤልጂቢቲኪውን አሜን ብላ ተቀብላ ቸርች ነኝ ብላ እየቀጠለች ነው። ኦኬ፣ ሁለተኛ ዘ ዩናይትድ ሜቶዲስት ቸርች ስክሪኑ ላይ እንደምትመለከቱት ይህንን ቢቢሲን የዘገበው 2024 ላይ ሀፕን ያደረገ ነገር ነው። ዘ ዩናይትድ ሜቶዲስት ቸርች ዊል አላው ኤልጂቢቲኪው ክለርጂ አፍተር 40 ይር ባን ይፈቀዳል። ፈቀደች ቸርቿ ዩናይትድ ሜቶዲስት ቸርች የምትባለው። ዩናይትድ ሜቶዲስት ቸርችም ደግሞ ቀላል የሚባል ቸርች አይደለም። በውስጡ ስክሪኑ ላይ እንደምትመለከቱት ዘ ዩናይትድ ሜቶዲስት ቸርች ኢዝ ኤ ወርልድ ዋይድ ኮኔክሽን ኦፍ አፕሮክሲሜትሊ 10 ሚሊዮን ሜምበርስ፣ ኦልሞስት 10 ሚሊዮን አባላት ያሉት ቸርች ነው በውስጡ። ኦፍኮርስ አፍሪካ አካባቢ 1 ሚሊዮን ሜምበር ያላቸው አንዳንድ ቸርቾች ተቃውሞታል። ይህን ሀሳብ የሚካድ ነገር አለም። ነገር ግን ኦልሞስት 8 or 9 ሚሊዮን አባል አላቸው። ኦኬ፣ ይህን ነገር በቃ ውሳኔ ተወስኗል። ቸርቿ እንደ ቸርች ተቀብላ ጌዎችን ማጋባት፣ ሌዝቢያኖችን ማጋባት፣ ጌ አገልጋዮች፣ ሌዝቢያን አገልጋዮችን ተቀብላ ቸርች ነኝ ብላ ቀጥላለች። ስንት አልኳቸው? ኦልሞስት 9 ሚሊዮን አባላት ነው ያላቸው። ሶስተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ኦኬ፣ አሜሪካ ውስጥ የሚገኝ ኢቫንጀሊካል ሉተራን ቸርች ስክሪኑ ላይ እንደምትመለከቱት ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዊዝ አፕሮክሲሜትሊ 3.8 ሚሊዮን ሜምበርስ ሃዝ ፓስ ሪፒትድ ሪዞሉሽንስ ቱ ዌልካም ኤልጂቢቲኪው ፒፕል። ኦኬ፣ ተመሳሳይ ጾታ ጋብቻንም ሆነ የተመሳሳይ ጾታ ጌ የሆኑ ሌዝቢያን አገልጋዮችን ሆነ ሜምበሮችን ለመቀበል ወስናለች። ኦልሞስት 3.8 ሚሊዮን አባላት ያሏቸው ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። እነዚህ ሶስቱን ቁጥሮችን ስንደምር ጋይስ አሁን ቅርብ ጊዜ ጴንጤቆስታሎች ምናምን አላነሳን ባይዘው እነሱ ስንገባ አሸን ነው የምናወጣው ከቀደሙት ከሚባሉት ናቸው እነዚህ። ኦኬ፣ ቁጥሩን ስንደምር ኦልሞስት ወደ 19 ሚሊዮን አካባቢ ወደ 20 ሚሊዮን አካባቢ ሜምበር አባላት ያላቸው ቸርች ነው ብሎ የተቀመጡ ተመሳሳይ ጾታ ጋብቻን አሜን ብለው የተቀበሉ አሉ። ኢትዮጵያ ውስጥ ካሉ ፕሮቴስታንቶች ጋር ምን አገናኛቸው ነው ጥያቄ። ኦኬ፣ ፕሮቴስታንቲዝም ወዴት ሊድ እንደሚያደርገው ኦፍኮርስ እያየን ነው። እዚህ አታች ያለው ቁጥራችን ተመልከቱ። ጌታውን የራሙ የሚባል ግለሰብ የመካነ ኢየሱስ ቤተክርስቲያን አባል ነው። ጁላይ ፌስቡክ ገጹ ላይ በጻፈው ኦክቶበር 21 ላይ ጁላይ 27 2024 ላይ የኤገስት ስነ መለኮት ትምህርት ቤት ተመራቂዎች እንግዲህ ነበሩ። እዛ ፕሮግራም ላይ የተገኙ ሰዎች በጣም ያስደነሟቸዋል ጋይዝ። እዛ ፕሮግራም ላይ ስክሪኑ ማየት ትችላላችሁ፣ ማንበብ ትችላላችሁ። ስክሪንሾት አድርጋችሁ የተገኙ ሰዎችን ተመልከቱ። አንደኛ አርክ ቢሾፕ ማርቲን ሞደስ ከስዊድን ቤተክርስቲያን ከስዊድን ሉተራን ቤተክርስቲያን ተመሳሳይ ጾታ ጋብቻ የምትቀበለው ከዛች ቤተክርስቲያን እንግዳ ተጋብዟል። ኢትዮጵያ ውስጥ የጌዎችን ጋብቻ የሌዝቢያኖችን ጋብቻ የሚደግፍ አካል ተጋብዟል። የኤገስ ስነ መለኮት ተማሪዎች ምርቃት ላይ ቁጥር 2 ቢሾፕ ኤልሳቤት ኢተን ከአሜሪካ ወንጌላዊት ሉተራዊት ቤተክርስቲያን ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከሚባለው እቺን ተጋብዛለች። ቀንደኛ አቀንቃኛ
ጌዎችን የምትደግፍ ሌዝቢያኖችን የምትደግፍ አገልጋይ መሆን አለባቸው እንዲህ ብላ የምትደግፍ ቀልደኛ። አሁን እዚህ ፕሮግራም ላይ ደግሞ የተጋበዙት ኢትዮጵያ ውስጥ ያሉ ትላልቅ ሰዎች አሉ። እነማበሉ ቁጥር 3ን ተመልከት። ሪቨረንድ ዶክተር ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንትና የኢገስ ባለድርሻ አካላት ሊቀመንበር። ለምን ተገኙ ዶክተር ዮናስ ይገዙ? እነዛ ሰዎች ከየት እንደመጡ ኢንቴንሽናቸው፣ አላማቸው እየታወቀ ለምን ተገኙ ዶክተር ዮናስ ይገዙ? ይህንን ጠይቃለሁ። ቁጥር 4 ዶክተር ጣሰው ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚዳንት፣ የቃለ ሕይወት ፕሬዚዳንት፣ የመካነ ኢየሱስ ፕሬዚዳንት እዚህ ቦታ ላይ ተገኝቷል። 5ኛ መጋቢ ጻድቁ አብዶ የወንጌላውያን አብያተ ክርስቲያናት ፕሬዚዳንት፣ መጋቢ ጻድቁ አብዶ እነዚህ ሰዎች በተገኙበት ተገኝቷል። ለምን ተጋበዙ? ለምን ተገኙ? ምንድን ነው አላማቸው? ፕሮቴስታንቲዝም ሰዎችን ወዴት ሊድ እያደረገ ያለ? መጽሐፍ ቅዱስ ብቻ የሚለው አስተምሮ ማንም መጽሐፍ ቅዱስን እያነበበ ወዴት ነው ሰው እየሄዳል? እና እባካችሁ ያላችሁበትን ቦታ አስተውሉ። የጌታ ሰላም ከኔ ከእናንተም ጋር ይሁን። እግዚአብሔር ሁላችንን ይርዳል። እሺ እናመሰግናለን ብሮስኪ። ራስን ማዳመጥ ትንሽ ዊርድ ነው፣ ግን እናመሰግናለን ፓፓ ቪዲዮን ስላሰማህን። ይህን ቪዲዮ ለምንድን ነው ማሳየት የፈለግኩት? ጀስት ለመግቢያ ያክል እንዲሆን ነው። ከዚህ በፊት ነው በእርግጥ ኦልሬዲ አምና ላይ ነው 2025 ላይ ነበር ቪዲዮን የሰራሁት። በእርግጥ ያው ኤዲቲንጉን ደግሞ ያው የዋዴ ነው፣ ያው ኤዲቲንግ ላይ ጀለስ ስፔሻሊስት ነው ባይዘው። እና ለምንድን ነው ይህን እንደ መግቢያ እንድንጠቀመው የፈለግኩት? አሁን መሰረተ ክርስቶስ ላይ ለምሳሌ ሰሞኑን እንግዲህ በጣም ብዙ ሰዎች አይደለ መነጋገር ይሆናል መሰረተ ክርስቶስ ጉዳይ። በቃ እነዚህ ተመሳሳይ ጾታ ጋብቻን ምናምን ነገር የሚቃወሙ ምን የሚሉ ሰዎች እነርሱ ናቸው፣ ስፔሲፊካሊ እነሱ ናቸው የታገዱት። ኦኬ የታገዱት እና በጣም ብዙ ተቃውሞ መሰረተ ክርስቶሶች እየቀረበባቸው ነውና አሁን ይሄን ለመግቢያ ያክል ለምንድነው መጠቀም የፈለግኩት? አዲስ አይደለም እውነት እናውራ ከተባለ እንደው ብዙ ሰው ሜቢ በስርዓት ኖሌጁ ለሌለው ሰው እውቀቱ ለሌለው ሰው ወይ ደግሞ ስለዚህ ነገር በደንብ ላላነበበ ሰው ነው እንጂ ፕሮቴስታንቲዝም ኦኬ አሁንም ደግመዋለሁ መጽሐፍ ቅዱስ ብቻ የሚለው አስተምሮ በተለይ ፕሮቴስታንቲዝም አሴ ሆል ለእንደዚህ አይነት ነገሮች በር ከፋሽ ነው። በር ከፍቶም አይተናል በጣም በተደጋጋሚ። ኦኬ አሁን ዌስተርኑ ዓለም ላይ ስንመለከት ቀደም ጋይስ እዚህ ቪዲዮ ላይ የተነሱ ሰዎችን ሳይሆን ቸርቾችን እንዳትረሱ። ዘስዊድን ሉትራን ቸርች ማለት ዓለም ላይ ትልቁ አውሮፓ ላይ ትልቁ የሉትራን በዲ ነው። ባይዘው አውሮፓ ላይ ትልቁ የሉትራን ቸርች ዘስዊድን ሉትራን ቸርች ነው። ኦኬ ዘስዊድን ሉትራን ቸርች ነው ዓለም ላይ አውሮፓ ላይ ትልቁ የሉትራን ቤተክርስቲያን እና በቃ ቸርቿ እንደ ቸርች በቃ ተመሳሳይ ጾታ ጋብቻን ምን እነዚህ ነገሮችን በሙሉ አፕሩቭ አድርጋ አሜን ብላ። ነገር ግን ጋይስ በደንብ አስተውሉ። ምን ብላለች? ራሷን የጌታ ቤተክርስቲያን ኦኬ ሰይጣን ምን ያህል ሰዎች ከእውነተኛው ቤተክርስቲያን ከወጡ በኋላ ሰይጣን ምን ያህል ሰዎችን እንደሚጠቀምና ምን ያህል እንደሚያታል እንድታስተውሉ ነው ሀሳብ ማንሳት ያስፈልጋል። ኦኬ ስንት ሚሊዮን ተከታይ ያላት የስዊድን ሉተራን ቤተክርስቲያን ራሷን ቤተክርስቲያን ብላ ነው የምትጠራው፣ የክርስቲያኖች ቤት። ነገር ግን ተመሳሳይ ጾታ ጋብቻ ምናምን ነገር አሜን ብለው ተቀብለዋል። ሪሊ ትዝ የሚላችሁ ከሆነ ከተወሰነ ጊዜ በፊት ልክ ይህንን ሐሳብ እያነሳን ሐሳቡን እንደ ሐሳብ መምታት ስንጀምር ምንም የሚል አርጊመንት ሲነሳ ነበር። እንደው እኛንም ባይመለከተን ለምሳሌ ኦሪየንታል አብያተ ክርስቲያናትን ባይመለከተን አረ ግሪክም እኮ እንደዚህ ብላለች። አሁንም ድጋሚ ክላሪፋይ ማድረግ የሚያስፈልግ ከሆነ እንናገራለን። ግሪክ ቤተክርስቲያን ቸርቿ ይህንን ነገር አፕሩቭ አላደረገችም። ነገር ግን የግሪክ መንግስት ነው የግሪክ መንግስት እንደ መንግስት ይህንን ነገር በቃ ሐሳቡን ተመሳሳይ ጾታ ጋብቻ ምናምን ነገርን አክሰፕት አድርጓል። ቸርቿ ግን አክሰፕት አላደረገችም። ኦኬ ሐሰትን ሐሰት ብሎ መናገር ስለሚያስፈልግ ወደ ቀደሙ ስንመለስ ግን እነዚህ ሉትራኖች አውሮፓ ውስጥ ትልቁ ሉትራን በዲ የስዊድን ሉትራን ቸርች ራሳቸውን ቸርች ብለው ጠርቷል። እስቲ ሉትራን ተብሎ ነው የሚጠሩት። ነገር ግን ተመሳሳይ ጾታ ጋብቻ ጋይስ እስቲ ራሳችሁን ህሊና ያለው ሰው ይመርምር። የጌታ ቤተክርስቲያን እንደዚህ አይነት ነገር የምር የጌታ ቤተክርስቲያን ናት ወይ? ላለመሆናቸው አንዱ ማሳያ ይሄ ነው። ባይዘው ላለመሆናቸው ቸርች አሴ ሆል ቤተክርስቲያኒቱ አጠቃላይ በቃ ተመሳሳይ ጾታ ጋብቻ እነዚህ ሰዎች ሶዶምና ጎሞራን ወይ ደግሞ የሶዶምና የጎሞራን ታሪክ መጽሐፍ ቅዱስ አላነበቡ ይሁን አላውቅም። ሰይጣን ምን ያህል የሰውን ልብ ምን ያህል እንደሚጠመዝዝና ሁሉ ነገር ኖርማል እንደሚያስመስል ተመልከቱ። ኦኬ በቃ አሜን ብለው ተቀብሏል። ነገር ግን አምልኮ ኢየሱስ ይባላል። ችግሩ እኮ ነው። በቃ ጋይስ አሁን በዚህ ዘመን ላይ በጣም ብዙ ሰው እየተሸወደ ያለው ማስተዋል ያጣበት ትልቁ ምክንያት ምንድነው ከተባለ ዝም ተብሎ እንደው መፈክር ይመስል ኢየሱስ ይባላል። ችግር የለውም። በቃ ተመሳሳይ ጾታ ጋብቻ አሜን ብለህ ትቀበላለህ። ኢየሱስ ትላለህ። ኦኬ ተመሳሳይ ጾታ ጋብቻ ጌይ የሆኑ ሌዝቢያን የሆኑ ሰዎች ቸርች ውስጥ እያገለገሉልህ እንዴ ቀጣይ እኮ ምንም ጥያቄ የለም እኮ
ቀጣይ ምንድን ነው የሚሆነው? ቅዱስ ቁርባንን የሚያቀብሉት እነሱ ናቸው። ቅዱስ ቁርባን ካን ዩ ኢማጂን? ኦኬ። ለዚህ ነው ቤተክርስቲያን ላለመሆናቸው ማሳያ ራሱ አንዱ ነው። እግዚአብሔር በዚህ መልኩ ባይዘው ያጋልጣል። በቃ ቸርች የሱ ቸርች ጭራሽ ቸርች የሚለው መጠሪያ ይዛሉ። ራሳቸውን ቤተክርስቲያን ብለው የክርስቲያኖች ቤት ብለው ስም ማውጣት ከፈለጉ በእርግጥ አንከለከለም፣ ግን ላለመሆናቸው ማሳያው ይሄ ነው ጋይስ። ኦኬ ላለመሆናቸው ማሳያ ነው። እነሱ ብቻ አይደሉም። እዚህ ቪዲዮ ላይ እንዳየነው ለዩናይትድ ሜቶዲስት ቸርች አለ፣ ኢቫንጀሊካል ሉትራን ቸርች ኦፍ ኢኤልሲኤ ካልተሳሳትኩ፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ኢኤልሲኤም አለ። አሁን እነዚህ በቁጥር ራሱ ቀደም እዛ ቪዲዮ ላይ ታችሁ ከሆነ ካልኩሌት ስናደርግ ኦልሞስት 20 ሚሊዮን ሜምበር ያላቸው ናቸው። ሜምበር ጴንጤቆስጣል ውስጥ ከተገባ ጋይስ፣ በተለይ ወጪው ዓለም ላይ አፍሪካ ውስጥ የሚገራረም ቁጥር ነው የምታገኙት። የሚገራረም ቁጥር። እነዚህ እኮ ኦፊሻሊ እንደ ቸርች አሜን ብለው ተቀብለው በቃ በስርዓቱ ያስቀመጡ ናቸው። አሁን ትልቁ ችግር ምንድነው? ኢትዮጵያ ውስጥ ካሉ ቸርቾች ጋር ያላቸው ግንኙነት። አሁን መሰረተ ክርስቶስ ሰሞኑን ሆይ ሆይ ምናምን ተባለ እንጂ ኢቭን ለምሳሌ እነ ዶክተር ማን አንቶኒዮስ ነው የሚባሉት ላይክ በስርዓት ራሳቸው ያዩትን ምናምን ነገር ኦፊሻሊ ዩቲዩብ ላይ ወጥተው ምናምን ነገር የተናገሩበትን ቪዲዮ ኤኒዋን ካን አክሰስ ኢት። ምን ያህል ሰዎች ተመሳሳይ ጾታ ጋብቻ ውስጥ ምናምን ያሉ ሰዎች ምናምን ነገር ምን ያህል እየተበራከቱ እንደሆነ ኢትዮጵያ ውስጥ ያሉ የወንጌል አማኞች ተብለው ወንጌል አማኝ ፕሮቴስታንት ቸርች ውስጥ ኦኬ። አሁን ቅድም ቪዲዮ ላይ እንዳሳየዋችሁ ኤገስት የስነ መለኮት ኮሌጅ አለ። ኦኬ እኔ እንደሰማሁትም ከሆነ ቅድም ያሳየዋችሁ ቪዲዮ ላይ ምንድነው ኤገስት የስነ መለኮት ኮሌጅ ማለት እንግዲህ ፕሮቴስታንቱ ዓለም ላይ ስነ መለኮት ትምህርት ያስተምራሉ የሚባሉ ሰዎች የሚወጡበት ነው። ያንን ሁላ ከጀርባ ሆነው ፈንድ የሚያደርጉት እነዚህ ግሩፖች ናቸው። ለምሳሌ ቅድም ያሳየናቸው ቪዲዮ ላይ ያያችኋቸው ሶስቱ ግለሰቦች ከኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ከስዊድን ሉትራን ቸርች ምናምን የመጡት ግለሰቦችን ስትመለከቱ ለምን የተጋበዙት ጋይስ? ምርቃቱ ላይ ለምን የተጋበዙ ይመስላችኋል? ለምን የተጋበዙ ይመስላችኋል? ምርቃቱ ላይ ዋና የተመሳሳይ ጾታ ጋብቻ አቀንቃኞች የኤገስ ስነ መለኮት ምርቃት ላይ ለምን የተገኙ ይመስላችኋል? ቢኮዝ ከጀርባ እነርሱ ፈንድ ስለሚያደርጉት ፈንድ የሚያደርጉት እነሱ ናቸው። የስነ መለኮት ትምህርት ቤቱን እንዲህ ብላችሁ አስቡት። የስነ መለኮት ትምህርት ቤቱን ከጀርባ እነሱ ከሆነ ፈንድ የሚያደርጉት ስለዚህ አይዲዮሎጂው እነሱ በሚፈልጉት መልኩ ነው ማለት ነው። እዛ ትምህርት የሚሰጠው እነሱ በሚፈልጉት መልኩ ነው ትምህርት የሚሰጠው። ስለዚህ ከዛ ትምህርት ቤትም ሆነ ምንም የሚወጡ አገልጋዮች ሞስት ኦፍ ዘም በቃ እንደዚህ አይነት ማይንድ ሴት እያያዙ ነው የሚወጡት። ህዝብ ውስጥም ይሄን ነው የሚረጩት። ኦኬ ስለዚህ በፕሮቴስታንት የተለያዩ ቸርቾች ውስጥ ያላችሁ ሉተራንም በል አሁን መካነ ኢየሱስ እንደዚህ ይባላል። ቀደም እንዳያችሁት ነው እነ ዶክተር ዮናስ ይገዙ ማለት እንግዲህ የመካነ ኢየሱስ ቤተክርስቲያን ፕሬዚዳንት ናቸው። የቃሊዮት ቸርች ፕሬዚዳንት እዛ ቦታው ላይ ተገኝቷል። የወንጌላውያን አብያተ ክርስቲያናት ፕሬዚዳንት ተገኝቷል ቦታው ላይ። ከነዚህ ሰዎች ጋር እንግዲህ እንኳን ደህና መጣችሁ ምናምን ተባብለው ማለት ነው። አንድ ሰው ለምሳሌ ምን ሊል ይችላል? እንደው እቺ ማምለጫ ነገር አለች የሆነ አንዳንድ ሰዎች ጋር ጋይስ ይሄን ብለን ስንናገር በሽታ እንደሆነ እናውቃለን። ኦኬ ይሄ ተመሳሳይ ጾታ ጋብቻ ኦር ምናምን ነገር ይሄ ጌይ መሆን ሌዝቢያን መሆን አሁን ውጭ ዓለምማ ተውት፣ በእግዚአብሔር ስም ተውት። ይሄ ትራንስ እየተባለ ምን እየተባለ አሁን ምን የማይባል ነገር አለ። በቃ ተለጥጦ ኧረ በስመ አብ ስንት ነገር ነው ያለው። እና እንደውም አንድ ቪዲዮ እያየሁ ነበር፣ በጣም ያሳቀኝም ቪዲዮ በተለይ እነዚህ ትራንስ ላይ ምናምን በጣም እየተለጠጠ ከመምጣቱ የተነሳ ዮሐዴ ሜቢ እሱን ቪዲዮ አይተው ከሆነ አንድ ቪዲዮ የሆነ ሱፐርማርኬት ውስጥ ምናምን ነገር አንድ እንትን አይታል ዮሐዴ አንድ ቪዲዮ በጣም ያሳቀኝ ቪዲዮ ስለሆነ ነው ትንሽ ቆይቶ ብሏል ካየሁ። ጋይስ አለው አይደል? ማውራት አችልም። እሺ አንተ ሰውዬ ምን መሰላችሁ ጋይስ የሆነ እንደዚህ አይደንቲፋይ ያደርጋሉ የሚለው ነገር ውጭ ዓለም ያላችሁ ሰዎች በደንብ ታውቁታላችሁና አንዱ ገብቶ ምናምን ነገር ካሜራ እየቀረጸ ነው እና ላይክ መጣና የአይ ቲንክ ሱፐርማርኬት ውስጥ ያለው ሰውዬ መሰለኝ እዚህ ውስጥ ካሜራ መቅረጽ አችልም ብሎ እንትን ሲለው ውጣ ምናምን ሲለው እኔም እንደ ካሜራ ነው አይደንቲፋይ ማድረገው አለው። ከዛ ምን ያድርገው የምር ትክክለኛ እንትን ነው ብላችሁ ምን ያድርገው በቃ ይሄ በቃ እግዚአብሔር ክቡር የሆነው ፍጥረት እግዚአብሔር የፈጠረውን ክቡር የሆነው ፍጥረትን በቃ እንደው ወደ እንስሳነት የመቀየር ነገር እና
አውሮፓና አሜሪካ ላይ ይሄ ነገር ምንም እነሱ መቃወምና እነሱ ልክ አይደለም ማለት ነው በዚህ ሰዓት የሚያስቀጣው። ያ ነገር አፍሪካ ውስጥ መጥቷል። ኦኬ ወደኛም ሀገር እየመጣ ነው፣ እየገባ ነው፣ በደንብ እያየነው ነው። ኦኬ ከነዛ ውስጥ ደግሞ አንዱ መግቢያና ማስፋፊያ መንገድ ይሄ ነው። ይሄው ቪዲዮን አይታችኋል። መሰረተ ክርስቶስ ላይ ማፕን ያደረገው ይሄ ነው ኤግዛክትሊ። መሰረተ ክርስቶስ እንግዲህ ቤተክርስቲያን ራሷ ምንድነው የምትለው? ቸርች። እሱ ቪዲዮ ነው። I appreciate being filmed for this. Oh, he's not filmed. He identifies the camera. We just. ይሄም ደግሞ በሌላ መልኩ ነው አትቀረጹ ምናምን ሲላቸው አይ እንደ ካሜራ ነው ራሱን አይደንቲፋይ የሚያደርገው ምናምን ነገርና በሽታ እንደሆነ አንደርስታንድ እናደርጋለን። ኦኬ በሽታ እንደሆነ አንደርስታንድ እናደርጋለን። በሽታ ነው። ኦኬ ይሄ በጣም ፈውስ የሚፈልግ በሽታ ነው። እግዚአብሔር ሁሉንም እንደዚህ አይነት ነገር ውስጥ ያሉ ሰዎችን ይፈውስ፣ እውነት ለማውራት ይፈውስ። ነገር ግን ትልቁ ችግር ምንድነው? ቸርቾቹ ፕሮቴስታንት ውስጥ ያሉ ቸርቾች ለእንደዚህ አይነት ነገር በጣም በርከፋቸው ሆነዋል። በጣም በርከፋቸው ሆነዋል። በጣም በርከፋቸው ሆነዋል። ዋና የሚባሉ እንግዲህ ኢትዮጵያ ውስጥ ያሉ ቸርቾች ናቸው። አሁን ቀደም እዛ ቪዲዮ ላይ ተመልክታችሁ ከሆነ እንዴ መካነ ኢየሱስ እነ ቃለ ሕይወት አሁን ደግሞ መሰረተ ክርስቶስ እንዴ ከዚህ ነገር ጋር አታች እየተደረጉ ያሉ ቸርቾች ጴንጤቆስጣሎቹን ተዋቸው። ዋናዎቹ ናቸው ኢቭን እየተገናኙ ያሉት ከእንደዚህ አይነት ነገር ጋር ኦኬ ዋናዎቹ ናቸው። ስለዚህ ቀጣዩ ምንድነው የሚሆነው ከተባለ ቸርቿን ሊድ የሚያደርጉ ፕሬዝዳንቶች ምናምን ከእንደዚህ አይነት ሰዎች ጋር ስትሮንግ የሆነ ኮኔክሽን ካላቸው ኦኬ የሰነ መለኮት ትምህርት ቤቶችን በዚህ ደረጃ መቆጣጠር ከቻሉ እነዚህ ሰዎች ስለዚህ ምዕመኑም ሆነ ምንም ስለዚህ ኢትዮጵያ ውስጥ ያሉ እነዚህ የምንላቸው መካነ ኢየሱስ ቃለ ሕይወት ምናምን የሚባሉ ቸርቾች የጊዜ ጉዳይ ነው እንጂ ከተወሰነ ጊዜ በኋላ ምንም ጥያቄ የለውም። ነብይ እንዳትሉኝ ከተወሰነ ጊዜ በኋላ ይሄን ዓመት አይደለም ከተወሰነ ጊዜ በኋላ ምንም ግልጽ ነው እንደዚህ አይነት ነገሮችን ኦፊሻሊ አክሰፕት የማድረግ እድላቸው በጣም ከፍተኛ ነው። በጣም ከፍተኛ ነው። ኦኬ በጣም ከፍተኛ ነው። እና እንደው ለሁሉም እግዚአብሔር ማስተዋል ይስጥ። እውነት ለማውራት ግን አሁን በዚህ ነገር ውስጥ ሁለት ነገር እንድታስተውሉ ነው የምንፈልገው። አንደኛ እውነት እንደው እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እግዚአብሔር አምላክ እንደው በቃ አይናችሁን ይግለጥላችሁ። እኔ ምንም ማለት ነው። ኦኬ አይናችሁን ይግለጥላችሁ። ኦኬ ጌታ ከዚህ በላይ ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ በምን መንገድ ሊያሳያችሁ እንደሚችል እግዚአብሔር ያውቃል። ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ ከዚህ በላይ በምን ሊያሳውቃችሁ እንደሚችል አላውቅም። ኦኬ በምን መልኩ እንደሚያሳውቃችሁ አላውቅምና አንዳንዴ አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ ምናምን የሚለው ትንቢት የእርሱ ትንቢት መፈጸሚያ እንዳትሆኑ ጥንቃቄ ይፈልጋል እግዚአብሔር በሚያውቀው እና እግዚአብሔር ይደርስላችሁ። ያው እኛ ኢትዮጵያውያን እንደ ከልቸር ምናምን ነገር እንደዚህ አይነት ነገር ላይ ኦፍ ኮርስ እንቃወማለን እንላለን፣ ግን ቀስ በቀስ ነው ነገሩ የሚገባው። ቀስ በቀስ ነው እየገባ ያለው። ኦኬ ቀስ በቀስ ነው እየገባ ያለው፣ የሚገባው ቀስ በቀስ ነው። ስለዚህ we should be careful። እና ደግሞ እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እንደው በቃ እኔ አሁን እንደዚህ አይነት ቸርች ውስጥ ምናምን ሄዶ ራሱ ኦኬ አምልኮ ምናምን እንዴት እንደምትፈጽሙ ራሱ አላውቅም። እንዴት እንደዚህ አይነት ቸርቾች ውስጥ ራሱ ሄዳችሁ ህብረት እንደምታደርጉ አላውቅም። ኦኬ ስለዚህ ራስን ዞር ብሎ ማየት ያስፈልጋል። ሜቢ ዮሐዴ ማውራት የምትችል ከሆነ እንደው ይሄ ማውራት የምትችል ከሆነ ይሄ እምነት ብቻ አልኩኝ ሶሪ ይሄ ድነት አይጠፋም ወይ ደግሞ ሳልቬሽን አይታጣም የሚለው ትምህርት አሁን ዮሐዴ እንደምናውቀው ማውራት ትችላለህ? አንዴ ኮንፊርም አድርገኝ። ረጅም ሰዓት ካወራው በኋላ በኮሜንት ከምታሳውቀኝ ትችላለህ ማውራት? እችላለሁ። ኦኬ እና ሜቢ ምንድነው አንዳንድ ነገሮች ያው ትምህርቶች ናቸው። ትምህርቶች ሰዎችን ወደ ስህተት ጎዳና እንዲሄዱ ባይዘው ትምህርቶች በጣም ባለፈው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንስተን ነበርና ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ለራስና ለትምህርት ተጠንቀቅ የሚሰሙህንም ራስንም ታድናለህና ብሎ ሲነግረው እንመለከታለንና ሜቢ ዮሐዴ እነዚህ ዋን ሴቭድ ኦልዌይስ ሴቭድ ድነት አይታጣም የሚለው ትምህርት አሁን እንደምናውቀው በጣም ብዙ ፕሮቴስታንቱ ዓለም ውስጥ ጴንጤ ውስጥ ምን ውስጥ በጣም እየተስፋፋ ያለ ትምህርት ነውና ይሄ ትምህርት በራሱስ እንደዚህ አይነት ነገሮች እንዲስፋፉ ሰው ሬክለስ ሆኖ ኬርለስ ሆኖ እንዲኖር በር አይከፍትም ወይ ዮሐዴ? እስቲ እዚህ ነገር ላይ ሐሳብ ስጥበት። ያ ቃል የታሰማልን ጋዲ አሪፍ አድርገህ አብራርተው ነበር። ባይ ዘ ዌይ ይሄ
የጋዲ ቪዲዮ በጣም ብዙ ነገሮችን የያዘ ምናምን ስለሆነ ደግማችሁ ምናምን ብታዩት አሪፍ ነው። ኦኬ ትንሽ ቆየት ብሏል ከተሰራ፣ ግን አሪፍ ነገሮች ማሳያ ነው። በጊዜ ካልተጠነቀቅ ምናምን በጣም ትልቅ ችግር ውስጥ ሀገራችን ውስጥ የሚያስገባ ነገር ነው እና ይሄ ነገር ባለፈው አይ ቲንክ ከዮኒ ማኛ የሆነ ፕሮቴስታንት ሲያወራ ወደ ኢትዮጵያም ከገባ የሚገባው በፕሮቴስታንት በኩል ነው የሚል ሀሳብ አንስቶ ነበረ ዮኒ ማኛ እና ትክክል ነው፣ እውነት ለመናገር ማለት ነው። ይሄን ጸያፍ ተግባር ከገባ ወደ ኢትዮጵያ የሚገባው በዚህ ትምህርት የተነሳ ምክንያቱም ፕሮቴስታንቲዝም በራሱ እንደነዚህ አይነት ለኃጢአት ከባባድ ኃጢአቶች ለመስራት ትምህርቱ ስለሚጋብዝ ማለት ኦኬ፣ ትምህርቱ ይጋብዛል። ታስታውሳላችሁ ከነ ሙለታ ጋር ምናምን ስንወያይ ገላትያ ምዕራፍ 5 ከቁጥር 19 ጀምረው የስጋ ስራ የተገለጠ ነው የሚሉ ነገሮች አይ እሱ ክርስቲያን ቢሰራቸውም ድህነቱ አያጣም አይነት ነገር እነዚህ እየተነገሩ ያሉ ለአህዛብ ነው ከክርስትና ውጭ ላሉት ነው አይነት ነገር፣ ወይም ደግሞ ለአይሁዳውያን ብቻ ነው። አይሁዳውያን ሕግ ተሰጥቷቸው ስለነበር ክርስቲያኖች ግን ቢሰሩትም ባይሰሩትም የሚል በጣም የተሳሳተ የመጽሐፍ ቅዱስ መረዳትና ማብራሪያ ስላላቸው በጣም ከባድ ነገር ነው እና ምን ብሎ ሲመልስ ነበረ? ያው ወንጌላውያን ወይም ደግሞ ፕሮቴስታንቶች ማለት መልከ ጥፉ በስም ይደግፉ ነው ወንጌላውያን ብለው ነው ራሳቸው የሚጠሩት። በሚገርም ሁኔታ ትክክለኛ ወንጌላውያን እኛ ነን። በነገራችን ወንጌል የሚያምን ከሆነ ትርጉሙ ማለት ልክ አሁን ኦንሊ ጂሰሶች ራሳቸው የሐዋርያት ቤተክርስቲያን ብለው ይጠራሉ። ሐዋርያዊ ትምህርት ይዘናል እንደማለት ነው። ግን በጣም የሚያስቅ ነው። የትኛውም ሐዋርያ የነሱን ትምህርት የትኛው ሐዋርያዊ አበው የነሱ ትምህርት አይይዝም። ግን ራሳቸው ሐዋርያዊ ወይም ደግሞ ሐዋርያ ቤተክርስቲያን ብለው ስለጠሩ ትክክልም ሐዋርያውያን ማለት ናቸው፣ ወይም ደግሞ የሐዋርያት ትምህርት ይዘዋል ማለት አይደለም። ልክ እንደዚያ ወንጌላውያን ስላላችሁ ወንጌል አማኞች ልትሆኑ አትችሉም። ኦኬ፣ ስም ስለያዛችሁ የምርም ወንጌል ታምናላችሁ አያስብላችሁም። ኦኬ ሶ እና እኛ የምንታወቀው በስነ ምግባር ነው ምናምን አይነት ነገር ማለት ነው። ይህ በጣም ራሳችሁ ማለት ሁላችሁም አይደለም አክቹዋሊ። እሺ ይህን ስናገር ይህንን አይነት ኦፖርቹኒቲ ወይም ደግሞ እንደዚህ አይነት ትምህርቶችን የሚከፍቱ የፕሮቴስታንት ዲኖሚኔሽኖችን ነው ሞር እየተናገርኩ ያለው እና ዶክተር ስዩም ይመስለኛል አይደለ ይሄ ማሙሻ የሚባለው ማለት ነው። እሱ ከዚህ በፊት በግልጽ ተናግሯል። በፕሮቴስታንት ቸርቾች ማለት ነው እስከ ራሳቸው እስከ ቸርች ማቋቋም ደረጃ ድረስ ሊደርሱ እንደነበር። ኦኬ አንድ ቸርች ውስጥ ይሄ ቪዲዮ የተቀመጠ ነው በነገራችን ላይ። አይ በማስረጃ ሳዩ ከተባለ ቀጥታ ከፍተን ማሳየት የምንችለው እና እስቲ እንደዚህ ግብረ ሰዶማዊነትን የምትቀበሉ ወይም ደግሞ እንደዛ የሆናችሁ አባላት ከቸርቹ ውጡ ሲባል እንዳለ ኦልሞስት የቸርቹ አባላት ወጥተዋል። እንደዛ የሆናችሁ ውጡ ሲባል የቸርቹ አባላት እንዳለ ወጥተዋል እና በጣም ነው የደነገጥነው። ጥናት ሲደረግ የፓስተር ልጆች ምናምን ፓስተሮችም ጭምር እዛ ህብረት ውስጥ አሉ እና በውስጥ ለውስጥ እየሰሩ ቸርች ለመሆን ኢትዮጵያ ኦፊሻሊ ይሄንን የሚቀበሉ የሆሞ ወይም ደግሞ የግብረ ሰዶም ተከታዮች ቸርች ለመክፈት ራሱ ውስጥ ለውስጥ እየሰሩ እንደነበር ኦኬ የተደረሰበት እውነት ነው። ሶ በጣም ጥንቃቄ የሚፈልግ በጣም ትኩረት የሚፈልግ ነገር ነው ይሄ እንቅስቃሴ ማለት ነው። ይሄ የመካነ ኢየሱስ ፓስተር ትልቁ መላጣው የምታውቋቸውን ከሆነ ይሄ እንቅስቃሴ በጣም ትኩረት ካልተደረገበት በቸርች ደረጃ ነገ ኦፊሻሊ ወጥተው በቃ እኛ ተመሳሳይ ጾታ ግንኙነት የምንደግፍ ክርስቲያኖች ነን የሚል በውጭዎቹ የምታዩት ይሄ ኦፊሻሊ አሳይ ዲክላሬሽን የሚጠቀሙት ነው። ባይዘው እንደውም በቸርቾች ደረጃ ሆሞሴክሹዋል ሆነው ጋብቻ ማድረግ ለሚሳናቸው ወይም ደግሞ ለአቃታቸው ሰፖርት እናደርጋለን በቸርች ደረጃ የሚሉ ቸርቾች ውጩ ኦፊሻሊ እንደዚህ አይነት እንቅስቃሴዎች እያደረጉ ነው። ይሄንን ግን ውስጥ ለውስጥ ኢትዮጵያ ላይ አሁን በደንብ ካልተሰራ
ክርስትናችን ላይ በደንብ ካልሰራ ነገ ኦፊሻሊ መጥቶ እንደ ውጮቹ የማይሆንበት ምንም ምክንያት የለም እና ለዚህ እንቅስቃሴ ሞር ኢትዮጵያ ውስጥ እንዳይገባ እየተከላከለ ያለው አሁንም ምንድነው የኢትዮጵያ ቤተክርስቲያን የሰራችው ስራ በቃ ሃይማኖቱን ባህል አድርጋ ስላስጠበቀችው ህዝቡ ያ ጸያፊ ነው። በፕሮቴስታንትም ዘንድ አሁን እየተሸረሸረ ይሄ የውጩ እንቅስቃሴ ምናምን ኢትዮጵያዊነቱን ባህሉን እያጠፉ የውጩን ባህል ኦኬ ሃይማኖታዊ የሆነውን ባህል አጥፍተው ውጫዊ የሆነውን ባህል አዳፕት እንዲያደርግ ካደረጉት በኋላ ህዝቡ ከዛ በቀላሉ እንደዚህ አይነት እንቅስቃሴዎች ለማስገባት በጣም ቀላል ነው። ግን አሁን በህዝቡ ላይ ቤተክርስቲያን የሰራችው የሚያስደንቅ ባህልም ትምህርት ማለት ሃይማኖቱ ባህል እንዲሆን ማለት አሁን በስነ ምግባር በህይወትም ክርስትናው እንዲመስል አድርጋ ነው ቤተክርስቲያን ህዝቡን የሰራችው። ለዛ ነው የተመሳሳይ ጾታ ግንኙነት አጸያፊ እንደሆነ በህዝቡ የተሰራ በቤተክርስቲያኒቱ ስራ በቤተክርስቲያኒቱ ባህል ሃይማኖቱን ባህል አድርጋ በመስራቷ ነው ማለት። ይህንን ባህል እየጠፋ እየደበዘዘ የውጮቹን አዳፕት እያደረግን ሞደርን ይሄ ምንድነው ይሄ ግሎባላይዜሽን ወይም ደግሞ ዘመናዊነት በሚመስል መልኩ የሰው አእምሮ እየታጠበ ከሄደ በኋላ እንደዚህ አይነት አስተሳሰቦች ለማስገባት በጣም ቀላል ናቸው እና በቅርቡ አሁን እኔ ዩቲዩብ ላይ የሰራሁት ቪዲዮ ነበረ። አንድ ፕሮቴስታንት ነው እና ሆሞ ሴክሹዋልም ነው እና ላይቭ ከፍቶ የፕሮቴስታንት መዝሙር ይዘምራል ምናምን ታውቁታላችሁ አይደል? እና ገብተው ገስት ላይ ገብተው ኦኬ ተባረክ ምናምን እያሉ ሳያበረታቱት የነበሩት ኢትዮጵያውያን ፕሮቴስታንት ተከታዮች ናቸው። በሚያሳዝን ሁኔታ ማለት እና እሱ ምን እያለ ነው እንግዲህ የሚዘምረው በእነሱ ያደረግኩት የለም ስለ መዳኔ በጸጋው ድኛለሁ እያለ ነው። ሆሞሴክሹዋል ነው ግን ያደረግኩት የለም ስለ መዳኔ በጸጋው ድኛለሁ የሚል ዝማሬ እየዘመረች ወር እየዘመረ በራሱ እንደ ሴት ነው እንትን የሚያደርገው። እንደዚህ ብሎ ሲዘምር ሲያበረታቱት የነበሩት ፕሮቴስታንት ተከታዮች ናቸው። ይሄንን ምን እንዲያደርግ ሰው ማለት ነው አዳፕት እንዲያደርገው እንደዚህ አይነት ባህሎችን እንደዚህ አይነት ድርጊቶችን እንዲለምድ በሃይማኖት ሰበብ ማለት ነው እና ጥንቃቄ ያስፈልጋል። አጠራ አድርጌ ወደ ትምህርቱ የተወሰነ ሀሳብ ላንሳና ሰዎች እንትን ለማለት እንሞክር። መዳን ይሄ ሁሉ የሚጋብዘው ወይም ደግሞ እንደዚህ አይነት ታላላቅ ኃጢአቶች ቀለል አድርገህ እንድደፍር የሚያደርገው ግን ምንድን ነው? ኦኬ እንደው ዝም ብሎ ለፕሮቴስታንት አለውኝ ጋድ ኦኬ እንደው ዝም ብለን ጥላቻ ምናምን ስላለን ነው ወይስ ትምህርቱ ላይ ነው ዋናው ኢንቴንሽናችን? ትክክል፣ ትምህርቱ ላይ ነው ዋና ኢንቴንሽናችን። ባይዘው ሰዎቹ ላይ አይደለም። ትምህርቱ በቃ እንደዚህ አይነት ኃጢአቶችን በጣም ቀለል አድርገህ እንድትመለከታቸውና ምንም እንዳይደሉ እነዚህም ብትሰራ ራሱ ድህነት እንደማታጣው እንድታምን የሚያደርግህ ትምህርት ስላለ ለእንደነዚህ አይነት ኃጢአቶች ወይም ደግሞ ለእንደነዚህ አይነት በደሎች መንገድ የሚከፍት ነው። መጽሐፍ ቅዱስ እንደምናውቀው እንኳን እንደዚህ ክርስቲያን ሆኖ እንኳን እንደነዚህ አይነት ከባባድ ኃጢአቶች ይቅርና መልካም ስራ አለመስራት ራሱ እንደሚያስፈርድ መጽሐፍ ቅዱስ በሚገባ ነው የሚናገረው አይደል? ኃጢአት መስራት ለክርስቲያን እንዴ በጣም እኮ የወረደ ነው። እንኳን ለክርስቲያን ኃጢአት መስራት ድነትን አያሳጣህም ሊባል ይቅርና መልካም አለመስራት ራሱ ያስቀጣል። ምክንያቱም ኃጢአት መስራት ማስቀጣትማ በብሉይ ኪዳን የሚያስቀጣ ነበር እኮ። ኃጢአት ጸጋ ባልነበረበት ሰዓት ኃጢአት ቢሰሩ ይቀጣሉ፣ የኃጢአታቸው ዋጋ ያገኛሉ። ንስሐ ካልገቡ ካልተመለሱ በብሉይ ኪዳንም ኃጢአት ለሰራ ሰው ይቀጣ ነበር። እንግዲህ ጸጋ ባልነበረበት ሰዓት ማለት። አሁን እነዚህ ሰዎች ክርስቶስን ራሱ የኃጢአት አገልጋይ ለማድረግ የተነሱ ናቸው። እንኪያስ ክርስቶስ የኃጢአት አገልጋይ ታደርጉታላችሁ? ክርስቶስ መጥቶ የሞተው አንተ ኃጢአት ብትሰራም ባትሰራም ምንም ችግር የለውም ለማለት ከሆነ ለኃጢአት ጋራንቲ ሊሰጥ ከሆነ ክርስቶስ ራሱ የኃጢአት አገልጋይ ታረገዋለ ማለት ነው። ሎቱ ስብሐት ነው።
ጌታችን ግን እሱ ጻድቅ እንደሆነ ጻድቃን እንድንሆን ኦኬ ኃጢአት ሰልጥኖብን የነበረው ለኃጢአት የሞትን ለጽድቅ ሕያዋን የሆንን እንድንሆን እንጂ ኃጢአት በሰራም ባሰራ እንዴ ለክርስቲያን ራሱ እንደዚህ ነውር እኮ ነው። በጣም እንኳን ለክርስቲያን ለአይሁዳዊ ራሱ ኃጢአት መስራት ነውር ነው። ኦኬ ላመነዘረ በድንጋይ ተወግሮ ይሙት የተባለው እኮ ኃጢአት እንዳሰራ እግዚአብሔር አስቀድሞ በዛ ጸጋ ባልነበረበት ለኃጢአት በጣም ያዘነበልበት ሰዓት እንኳን ኃጢአት በጣም አጸያፊ ነው፣ ከእግዚአብሔር የሚያርቅ ነገር ነው እና ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሲናገር አይሁዳውያን የእግዚአብሔር ሕዝቦች ሆነው ከግብፅ ወደ ኢየሩሳሌም ወይም ደግሞ ከነዓን የተስፋይቱ ምድር በሚጓዙበት ሰዓት በየመንገዱ አያሌዎች እስራኤላውያን መንገድ ላይ የቀሩት ኃጢአት በመስራታቸው ነው ይላል። አንዳንዶቹ ሲሰስኑ፣ አንዳንዶቹ በእግዚአብሔር ላይ ሲያጉረመሩ፣ አንዳንዶቻቸው ኃጢአትን ሲሰሩ ኦኬ ሲያመነዝሩ በምድረ በዳ እግዚአብሔርን ደስ ባላሰኙት ጊዜ በእግዚአብሔር ላይ ባንጎራጎረው ጊዜ ኃጢአትን በሰሩ ጊዜ ሁሉም ምድረ በዳ ላይ ወድቀው ቀርተዋል አለ። ይህንም የተጻፈው ለእኛ ምሳሌ እንዲሆነን ነው አለ። ምሳሌው ምንድን ነው? ከግብፅ ወጥተን ከነዓን መሄድ ነው። ክርስትና ማለት ከሲኦል ባርነት ነፃ በክርስቶስ ወጥተህ ከዛ በኋላ ጉዞ ታቆማለህ? አታቆምም። ጉዞ ትሄዳለህ። የምትሄደው ጉዞ ምንድን ነው? ተስፋ የተደረገልህ መንግስት አለ። እሱ ሰማያዊ መንግስት፣ ኢየሩሳሌም ሰማያዊት ወይም ደግሞ መንግስተ ሰማያት ነው። ወደዛ በምትሄድበት ጉዞ ሁሉ ሩጫ ነው ወይም ደግሞ ፈተና አለ። መንገድ ነው፣ ሩጫ ነው። እየሮጥክ ነው የምትሄደው እና ቀድሞ ምዕራፍ 9 ላይ ምን ብሎ ይናገራል? ወደ መንግስተ ሰማያት የሚደረገው ጉዞ ሩጫ ይመስላል ይልና ሮጦ ያሸነፈ እርሱ እንደሚሸለም ኦኬ በውድድሩ ወይም ደግሞ በሩጫው ሜዳ ላይ የገባ ሁሉ ተሸላሚ እንደማይሆን ሁሉ ይላል ሐዋርያ ቅዱስ ጳውሎስ። ኦኬ እኛም እንደዚሁ ነው። በውድድሩ ሩጫ በትራኩ ገብተናል። በትራኩ ገብተህ ግን ሮጠ ማሸነፍ ካልቻልክ ኦፍኮርስ አንተም ተጥለህ ትወድቃለህ፣ ተጥለህ ትቀራለህ ይልና ሐዋርያው ቅዱስ ጳውሎስ ግን አንተም ብቻ ሳይሆን ራሱንም ጭምር ማለት ራሱንም ጭምር ውድድሩ ላይ ሩጫው ላይ ሮጦ ካላሸነፈ ወድቆ ተቆርጦ እንደሚጣል ሲናገር ለሁሉም እኔም ወንጌል ከሰበኩ በኋላ ቁጥር 27 ማለት ነው። አንደኛ ቆሮንቶስ ምዕራፍ 9 27 ላይ ወንጌልን ከሰበኩ በኋላ እኔ ደግሞ የተጣልኩ ሆኜ እንዳልቀር ስጋዬን እያስጎሰምኩ አስገዛለሁ አለ ሐዋርያ ቅዱስ ጳውሎስ። እዚህ ሩጫው ላይ ገብቻለሁ፣ እየሮጥኩ ነው፣ ወንጌልን እየሰበኩ ነው አለ። ወንጌልን ሰብኬ ለሌሎች ከሰበኩ በኋላ ደግሞ እኔ የተጣልኩ ሆኜ እንዳልቀር ምን አደርጋለሁ? ስጋዬን እያስጎሰምኩ አስገዛለሁ። ስለዚህ የተጻፈው ከግብፅ ወደ ከነዓን ሲሄዱ መንገድ ላይ አያሌዎች ወድቀዋል ተብለው የተጻፈው ለእኛ ምሳሌ ነው። እኛም ወደ ሰማያዊ መንግስት ተስፋ ወዳረግነው መንግስት በምንጓዝበት ሰዓት በሃይማኖታችን ጸንተን ቆመን ካልተራመድን መንገድ ላይ ወድቀን መቅረት አለ፣ ተቆርጦ መጣል አለ። ስለዚህ አለ የቆመ የሚመስለው እንዳይወድቅ ይጠንቀቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ምክንያቱም ቆሜያለሁ ክርስትናን ይዣለሁ እያለ ሰው በምግባር በሃይማኖት የማይጸና ከሆነ ምን ይላል ማለት ነው? እሱም ተቆርጦ ወድቆ ይቀራል። እና መጽሐፍ ቅዱስ በሚገባ የሚያስተምረን ትምህርት ይሄ ሆኖ ሳለ ድህነት ሊጠፋ አይችልም። አንዴ ከዳንክ በኋላ ምንም ኃጢአት ብትሰራ ችግር የለውም። ኦኬ ክርስቶስ እኮ አንዴ አድኖሃል። ኦኬ ማመን ብቻ በቂ ነው፣ ያለ ስራ ነው የዳንከው የሚሉ ሀሳቦች እየያዝክ በቃ ምንም ስራ የሚለው የነሱ መረዳት ማለት ነው። ስራ የሚለው መጽሐፍ ቅዱስ ሌላ ሀሳብ ሌላ አውድ ሆኖ ሳለ በቃ ያለ ስራ ነው የዳንከው፣ ስለዚህ ምንም አይነት ስራ አያስፈልግም። ይሄ ባይዞ በጣም አደገኛ ትምህርት ነው። ትክክል ነው። ክርስትናን ለማግኘት ልጅነት ለማግኘት በስራ አይደለም የምናገኘው ማለት ከዛ በኋላ በክርስትና ህይወት ምንም አይነት ስራ አያስፈልግህም ማለት በጣም ነው። እንደው አውግስቲን ይህንን የፕሮቴስታንት ሀሳብ አስቀድሞ ሲናገር የሐዋርያው የቅዱስ ጳውሎስን መልእክት ይዘው በጸጋው ድናችኋል ያለ ስራ ነው ስለተባለ ስለዚህ መልካም ስራ ምንም ለድህነት እንደማያስፈልግ አድርገው ይናገራሉ ይልና ነው የቅዱስ ጳውሎስ ሀሳብ። እንደዛ ብለን የምንረዳው ከሆነ ይላል
ስለዚህ ሐዋርያው ከቅዱስ ያዕቆብ ጋር እናጋጨዋለን፣ እንዲጋጭ እናደርገዋለን። ምክንያቱ እሱ ደግሞ ሰው በስራ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁና ብሎ በግልጽ ተናግሯል። ስለዚህ ሁለቱም ሐዋርያት ይጋጫሉ ወይ ነው። ኦኬ በስራ አብርሃም ራሱ የጸደቀው በስራ ነው ብሎ ተናግሯል። አብርሃም በስራ ጸድቋል ብሎ። ስለዚህ ይህ የቅዱስ ያዕቆብ መልእክትና የሐዋርያ ቅዱስ ጳውሎስ መልእክት አብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለውና የያዕቆብ ደግሞ አብርሃም በስራ ጸድቋል የሚል ሁለቱ ሐሳቦች ይጋጫሉ ወይ ነው? አይጋጭም። እንዴት ሊጋጭ ይችላል? ሁለቱም ሐዋርያት ሊጋጩ አይችሉም ማለት። ስለዚህ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለ ኢኒሻል ሳሊቬሽን ወይም ደግሞ ልጅነትን ስለማግኘት ኦኬ፣ እግዚአብሔር ሲጠራው ወደ ከነዓን አምኖ ሲወጣ እግዚአብሔር የእግዚአብሔር ሕዝብ እንዲሆን ሲመርጠው ሲያደርገው ስራውን ታይቶ ወይም ደግሞ ቀድሞ የነበረውን ስራ ታይቶ አይደለም ልጅነትን ወይም ደግሞ ጸጋን እነዚህ አይነት ነገሮችን የሰጠው ለአብርሃም። ከዛ በኋላ ግን ወደዚህ ክርስትና ከጠራው በኋላ እግዚአብሔር ግን በዚህ መልካም ስራ ካልጸና አብርሃም ኦፍኮርስ መለየት አለ። ለዛ እኮ ነው ልጅን ሰዋል የሚሉት። ተለይተው ውጣ ሲባል በእምነት መውጣት፣ እነዚህ መልካም ስራዎች ናቸው። እምነቱ በስራ ሲፈጽም ነው ድህነቱን የሚያገኘው አብርሃም ማለት። ልክ እንደዚያው እኛም መጀመሪያ ልጅነትን ለማግኘት ሚስጢራትን በመቀበል ብቻ ነው ድህነታችን የምናገኘው። ከዚህ በኋላ ልጅነትን ካገኘን በኋላ ግን ያንን ልጅነታችን በምንድነው የምንጠብቀው? ማለት ድህነታችንን መፈጸም ማለት ነው። ያገኘውን ልጅነት ወዳገኘንበት መንግስት ከገባን በኋላ ለመንግስት የሚመጠን ስራ ደግሞ ከኛ ይጠበቃል። እዛ መንግስት ላይ ጸንቶ ለመኖር ማለት ለመቆየት ለመንግስቱ የሚገባ ፍሬና ስራ መስራት ያስፈልጋል። ልክ ምን እንደ ማለት ነው ለሰማያዊ ለሆነ መንግስት ወታደርነት ወይም ደግሞ ለሆነ ሀገር ጥበቃ እንድትጠብቅ ታዘ። ከዛ በኋላ ጥበቃውን ትተ አይ አንዴ ተመርጫለሁ መሳሪያውን አልይዝም ውጊያ ያስፈልገኝ ምናምን ብትል ኦፍኮርስ ጠላት መቶ አንተንም እንትን ይላል። መንግስትን ወይም ደግሞ የምትጠብቀውን መንግስትም ታስደፍራለህ ማለት። ልክ እንደዚያ ክርስቲያን ከሆንኩ በኋላ ጠላትን የምትዋጋ ጠላት ስንል አሁን መንፈሳዊ ነው ውጊያችን። ኤፌሶን ምዕራፍ 5 እንዳለው ማለት ውጊያችን ከመናፍስት ጋር እንደውም እንደ ዓለማውያን ከስጋውያን አይደለም ከመናፍስት ጋር ነው ውጊያችን። ውጊያ አለ። ለዚያ ውጊያ የሚሆኑ መንፈሳዊ ጦር ካልታጠቅ መንፈሳዊ ትግል መንፈሳዊ እንትን ካላዘጋጀ ኦፍኮርስ ትሸነፋለህ፣ ወድቀህ ትቀራለህ፣ ተማርከህ ትቀራለህ ማለት ነው። ከዛ አንጻር ግዴታ ክርስቲያናዊ ህይወታችን ፍሬ የሚያበራ ሊሆን የግድ ያስፈልጋል። ካልሆነ ግን ምን ማለት ነው? አንተ አገልጋይነት የክርስቶስ ሳይሆን የሌላ ስፒሪት ይሆናል ለማለት ነው። እግዚአብሔር ይስጥልኝ። ጋዲ ቃልዮት ያሰማልን ነው። አዲ በጣም ጥሩ አያይዘም ይሄ ድነት የሚለውን ነገር መዳን በስራ የሚለውን ኮንሰፕት ኦር በጸጋውን የዳንኩ ሲባል ራሱን ማለት ነው የሚለውንም ነገር አያይዘ በደንብ ነው ያብራራውና ቃልዮት ያሰማልን ብሮ እስኪ እግዚአብሔር ያክብርልን። ሜቢ የኛ ልጆች ጥያቄ ከመቀበላችን በፊት ሜቢ እኔም ያወራሁት ነገር ላይ ኦር ዮሐዴ ያወራው ነገር ላይ ልክ አይደለም ብሎ የሚያስብ ፕሮቴስታንት ካለ ቀደም ስናወራ ስለነበረው ነገር አሁንም ያወራነው ነገር ላይ ይሄ ነገር እዚህ ጋር ያወራችሁት ነገር ልክ አይደለም የሚል ፕሮቴስታንት ካለ እድል እንሰጣለን እድል እንሰጣለን። ጥያቄ ያላችሁ ክርስቲያኖች እንዳልኳችሁ አዩ አክሰፕት ማድረግ ጀምረናል። ነገር ግን አሁን ያወራችሁት ነገር ላይ ልክ አይደለም ኦር በሐሰት ተናግራችኋል ኦር እዚህ ጋር ልክ አይደለም ያወራችሁት ነገር ብላችሁ የምታስቡ ሰዎች ካላችሁ ክፍት ነው ገስቱ። አንድ ቁጥር ጻፉ ወይ ደግሞ ገስት ላኩ። እዚህ ጋር አንድ ፖይንት ባነሳ ደስ ይለኛል። ባይጠይቃዲ ምንድነው አንተ የሰራው ጋር ቪዲዮ ተይዞ የሜንሽንድ እንትን የስዊድን ቸርች የሉተራን ስዊድን ቸርች ትዝ ካላችሁ ከቅርብ ጊዜ በፊት የሉተራን አስተማሪዎች ስለ አፖስቶሊክ ሰክሰሽን እየተወራ they were mentioning ማንን? የስዊድን ያለችውን ሉተራንን ቸርች። ኢማጂን አፖስቶሊክ ሰክሰሽን አለ፣ ከዛ ያመጣነው ሰክሰሽን አለ በሮም በኩል
ከነሱ የነበረ ቢሾፕ ከዛኛን ሰክሲድ አድርጎ ማን ነበር ስሙ ትዝ ይላል። እሺ ብቻ ችግር የለም። ዶክተር ናውል ያ አይ ሪሜምበር ዶክተር ናውል መሰለኝ አይ ቲንክ ሶ። እሺ ብቻ በሱ በኩል ሰክሰሽን አለን። ሰክሰሽኑ ያላቸው በምን በኩል ነው? ጌ በሚያጋቡ ቸርች በኩል ኢማጂን ምን አይነት ኮሚኒየን ውስጥ እንዳላችሁ እና ይህንን ለማንሳት ነበር። በጣም ጎበዝ አስታወስከኝ። ያኔ ውይይት እያደረግን ነበር እና ዶክተር ናውል ያልኩ ከኔ ጋር ሲወያይ የነበረውን ነው። ኦኬ ከኔ ጋር ሲወያይ የነበረውን ነው እንጂ ግን ልክ ነው ካካው ያነሳው በጣም ትክክለኛ ፖይንት እና ቫሊድም የሆነ ፖይንት ነው። እና ሐዋርያዊ ቅብብሎች ለምሳሌ መካነ ኢየሱሶች ሐዋርያዊ ቅብብሎች አለን የምትሉ ከሆነ በማ በኩል ነው? አትሊስት ቫሊድ የሆነ ወይ ደግሞ ጳጳስ ኦኬ ጳጳስ ያው ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ምንድነው የነበረው ነገር ጋይስ? ስለ ሐዋርያዊ ቅብብሎች ስናወራ ቫሊድ የሆነ አፖስቶሊክ ሰክሰሽን እንዲኖር ትክክለኛ ትምህርት ሐዋርያዊ ትምህርትና ሐዋርያዊ ክህነት ሊኖር ይገባል። ሐዋርያዊ ክህነት እንዴት ነበር የሚደረገው? ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ጳጳሳት ናቸው። ኦኬ ጳጳሳት ናቸው። ምን ካህናትን የሚሾሙት ዲያቆናትን የሚሾሙት ጳጳሳት። ኦኬ ስለዚህ ቫሊድ የሆነ አፖስቶሊክ ሰክሰሽን አላችሁ ወይ ብለን ጠይቀናቸው ነበር። መካነ ኢየሱሶች ወይ ደግሞ ሉትራኖች ስንጠይቃቸው ያው ኦፍ ኮርስ መሀል ላይ ነው ስታክ የሚያደርጉት። በጣም ከዚህ በፊት ያው የኛ ላይ የምትከታተሉ ሰዎች ብዙ ጊዜ መካነ ኢየሱሶች ምናምን ገብተው ይሄንን ነገር ሊመልሱት አልቻሉ። እውነት ለማውራት ይሄንን መልሳለሁ ብሎ የሚያስብ የመካነ ኢየሱስ ሜምበርም ካለ ገዝተ መላክ ይችላል። ኦኬ ገዝተ መላክ ይችላል። ይሄው ክፍት አድርገናል። ከቅድም ጀምሮ ያወራ ነው ስለ ፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያነሳናቸው ማስረጃዎች ኦር ምናምን ነገር ልክ አይደለም የሚል ሰው ካለ ገዝቱ ክፍት ነው። ዮሐዴ ያወራው ትምህርት ላይም ደግሞ ዮሐዴ በደንብ ማብራሪያ የሰጠበት ቶፒክ ላይ ልክ አይደለም የሚል ሰው ካለ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ ወይ ደግሞ ገዝት መላክ ይችላል። እሺ የአባታችን የአቡነ ተክለ ሃይማኖት ገድል ላይ ጥያቄ ያለው ሰው ካለ ገዝት መላክ ይችላል። የፈጠነ እዚህ ጋር 7 የነበረው ገዝት ራሱ ሪኩዌስቱ 30 ሲደርስ እያየሁት ነው። አግኝተን እና ትዝ ይላል የሆነ ቀን ገድላት ላይ ጥያቄ ያላችሁ ተብሎ እነ ሙለታ ሮጠው ገብተው አይ ገድላት ላይ አይደለም ዮሐዴ ትዝ ይላል አለ እሱ ቀን አይ ገድላት ላይ አይደለም እንዲሁ ነው ሌላ ጥያቄ ነው ያለው ሲባል አዎ አዲስ ገድላት ላይ ጥያቄ ያላችሁ ሲባል ኧረ በስመ አብ ሼም እኮ ነው ግን እውነት ሃው ያ እና ኤኒዌይስ እሺ በቃ እዚህ ነገር ላይ ማውራት ከዛ በኋላ ኧረ ዝም ብለን ርዕሱ እንድትገቡ ብለን ነው ሲባል እንደዛ ሰውዬ how many times days come to me እንዴ how many times ያሳዝ እሺ ዩዘር ኔሙን ቆይ በስርዓት ለማንበብ ዳትስ ገርል የሚል ዩዘር ኔም እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ቀደም አይ ቲንክ ገስት ላይ የሆነ ጥያቄ አለኝ ብለሽ ስለጻፍሽ ነው ዝርዝሩ ላይ ሳይሽ አክሰፕት ያደረኩሽ። ምን ነበር ጥያቄሽ ምን ነበረ? እስቲ እንስማው። እሺ አመሰግናለሁ። ጥያቄ ኃጢአትን ለካህን መናዘዝ መጽሐፍ ቅዱሳዊ ነው ወይ? ካልሆነም ደግሞ ቤተክርስቲያኗ እንዴት ነው የምታስረዳን? በዛው አያይዘ ደግሞ ስለ ቅዱሳት ስዕላትም ብታብራራልኝ ደስ ይለኛል። ኦኬ እሺ ኦኬ ክርስቲያን ነሽ አይደል? ኦርቶዶክስ ነሽ? ኦርቶዶክስ ነኝ። ያው ስላልገባኝ ነው። ችግር የለውም። እሺ አንዳንድ እንሂድበት አይደል? ያው ተከፋፍለን አንዳንድ እንሂድበት። እሺ እንትኑ እንሂድበትና በቃ ቅዱሳት ስዕላት ላይ የተወሰነ ሐሳብ እኔ እንትን ሰጣለሁ። የክህነቱን ወይ አንተ ትሄድበታለሽ። ቅዱሳት ስዕላት ላይ የተወሰነ ነገር ልበልና ከዛ በኋላ የክህነቱ ላይ ትሄድበታል። ያው ሁለቱም በእርግጥ ብዙ ጊዜ አድሬስ ያደረግናቸው ጉዳዮች ናቸው፣ ግን አጠር ባለ መልኩ ለማብራራት እንሞክራለን። ቅዱሳት ስዕላት ላይ ያለው ትምህርት ኦኬ፣ ቅዱሳት ስዕላት ላይ ወይ ደግሞ አይኮኖግራፊ የምንለው ላይ ቅዱሳት ስዕላት ላይ ቤተክርስቲያን ያላትን ትምህርት ሁሌ መስማት ያስፈልጋል። ለምሳሌ በጣም ብዙ ጊዜ ቤተክርስቲያን ከምትወቀስበት ነገር ውስጥ አንዱ ምንድነው? በይዘው ይሄ ወቀሳ ዛሬ ይጀምራል ጋይስ። ለታችን ብቻ ሳይሆን ታች ያላችሁ ሰዎችን በደንብ ስሙ እሺ።
ምንፍቅና አዲስ ምንፍቅና የለም። ወይ ደግሞ ቤተክርስቲያን ላይ የሚደርስ ወቀሳ ወይ ደግሞ ተቃውሞ አዲስ ወቀሳ ኦር አዲስ ተቃውሞ አይመጣም። ምንፍቅና በተወሰነ መልኩ ራሱን አፕግሬድ ያደርጋል፣ ራሱን ሪፕሊኬት ያደርጋል እንጂ አዲስ ሄረሲ የለም። ራሱን የተወሰነ አፕዴት ያደርጋል እና ከዚህ ከቅዱሳት ስዕላት ጋር በተለይ ቤተክርስቲያን ኦልሞስት 7ኛ ክፍለ ዘመን አካባቢ ዮሐንስ ዘደማስቆ ጆን ኦፍ ደማስከስ በነበረበት ሰዓት ላይ ኢቭን ከሙስሊሞች ነበር እንደዚህ አይነት ጥያቄ ይነሳ የነበረው ከሙስሊሞች ማለት ነው። ኦኬ ከሙስሊሞች እንደዚህ አይነት ጥያቄ ይነሳ ነበር። ኦቨርኦል ምንድነው ግን ከቅዱሳት ስዕላት ጋር ቅዱሳት ስዕላት ሪፕሬዘንቴሽን ናቸው። ኦኬ ሪፕሬዘንቴሽን ወይ ደግሞ ምንድነው የሚባሉት የሚወክሉ ናቸው በአማርኛው። ኦኬ የሚወክሉት ናቸው ወይ ደግሞ ወኪል ነው የምንለው በአማርኛው እና ሪፕሬዘንቴሽን ናቸው፣ ወኪል ናቸው። ለምሳሌ ቅዱሳት ስዕላትን ቤተክርስቲያን ለተለያየ ፐርፐስ ትጠቀማለች። ኦኬ ለተለያየ ፐርፐስ፣ ለምሳሌ መልእክት ለማስተላለፍ። ለምሳሌ በቅዱሳት ስዕላት በኩል ቤተክርስቲያን ምንድነው ወንጌል ትሰብካለች። ለምሳሌ የጌታችን ስነ ስቅለት ስዕሉን ብትመለከቱት ጌታችን ኢየሱስ ክርስቶስ ተሰቅሎ ከዛ ከመስቀሉ ስር ደግሞ ቆያለች ኮመንቱ ነው ፍላርጎ መሰለኝ አይታችንም በስርዓት እንድታዳምጡ ምናምን ነገር አጠራጠር ባለ መልኩ ብዙ ሰዎች ገስት ላይም ስላሉ አጠራጠር ባለ መልኩ ነገሩን አድሬስ ለማድረግ እንሞክራለን። ኦኬ ምንድነው ወንጌል ለመስበክ ተጠቀምበታል። ለምሳሌ የጌታችን ስነ ስቅለት ብትመለከቱ ለምሳሌ ጌታችን በመስቀል ላይ በቀራኒው ላይ ተሰቅሎ ከዛ እመቤታችን ከመስቀሉ ስር ቅዱስ ዮሐንስ ከመስቀሉ ስር ይሄ ምንድነው ክርስቶስ ኢየሱስ እንደተሰቀለ ለምሳሌ ስዕሉን ያየ ሰው ኢዚሊ አንደርስታንድ ማድረግ ይችላል። ለምሳሌ መጽሐፍ ማንበብ የማይችሉ ሰዎች ለምሳሌ ቅዱሳት ስዕላትን ተመልክተው ነገሮችን አንደርስታንድ ሊያደርጉ ይችላሉ። ኦኬ አንደርስታንድ ሊያደርጉ ይችላሉ። ሁለተኛ ብዙ ጊዜ በተቃውሞ ከሚነሱ ነገሮች ውስጥ ለምሳሌ የተቀረጸ ምስል ለራስ አታድርግ ምናምን የሚሉ ጥቅሶች ነው ብዙ ጊዜ ሰዎች የሚያነሱት አይደል? የተቀረጸ እግዚአብሔር አምላክ በብሉይ ኪዳን ያዘዛቸው ትእዛዞች ለራስ የተቀረጸ ምስል አታድርግ። ሁሌም ጋይስ መጽሐፍ ቅዱስ ኦኬ ቴክስት ዊዛውት ኤ ኮንቴክስት የሚባል ነገር አለ። ኦኬ ቴክስቱን ስትመለከቱት ያለ አውዱ የምትፈቱት ከሆነ በጣም ስተት ውስጥ ትገባላችሁ። እግዚአብሔር አምላክ ለምሳሌ ለራስ የተቀረጸ ምስል አታድርግ እንዲህ ያለ የከለከለው ለምንድነው ከተባለ ጣዖት አምልኮ ነው። በቃ ጣዖት አምልኮ ህዝበ እስራኤል ለምሳሌ ከግብጽ ባርነት በሚወጡበት ሰዓት ላይ እንደዚህ አይነት ነገር በቃ የሆነ ቅርጽ ይሰሩና የእንስሳ ቅርጽ የምን ቅርጽ ይሰሩና አምላካችን ነው እያሉ ይሰግዱ ነበር። ኦኬ ለዛ ነው የተቀረጸ ምስል ከሰማይም በታች ከምድር ምን ለራሳችሁ አታድርጉ። እነዛ ሰዎች ህዝበ እስራኤል የተቀረጸ ምስል ለራሳቸው ያደርጉ የነበረው ለምንድነው ከተባለ ሊያመልኩ ስለሆነ ነው። ባይዘው ሊያመልኩ ስለሆነ ነው። እግዚአብሔር አምላክ ቀጥታ የተቀረጸ ምስል ለራስ አታድርግ የሚለውን እንትን ያለው ከዛ አንፃር እንጂ ኢንቴንሽን ማተርስ። አሁንም ቢሆን ሰው ለምሳሌ ስዕል ሊሆን ይችላል፣ ቅርጽ ሊሆን ይችላል። ምን ለማምለክ ከሆነ የሚጠቀመው አዎ ጣዖት አምልኮ ነው። ኦኬ ኢንቴንሽን ማተርስ። ነገር ግን ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ መልሶ ሙሴን ደግሞ መልሶ ሲያዘው እንመለከታለን አይደል? ሁለት ኪሩቤሎችን ከተቀጠቀጠ ሁለት ነሐስ ሁለት ኪሩቤሎችን ስራ ሲለው እንመለከታለን። ኦኬ ስለዚህ እግዚአብሔር አምላክ እንደው እዚህ ጋር የተቀረጸ ምስል ለራስ አታድርግ ብሎ መልሶ ደግሞ ሙሴን እዛ ጋር ምን ሲሉ እንመለከታለን እንዴ? ኪሩቤሎችን ስራ ሲሉ እንመለከታለን። ስለዚህ እግዚአብሔር እርስ በርስ እንደው ከራሱ ሐሳብ ጋር ተጋጭቶ ነው? በፍጹም አይደለም። ነገር ግን እዛ ጋር ለራስ የተቀረጸ ምስል አታድርግ ብሎ እግዚአብሔር አምላክ ሲከለክል ምን እንደው ሪፈር እያደረገ ያለው ጣዖት አምልኮ ነው። ለራሳቸው የተቀረጸ ምስል ያድርጉና ይሰግዱ ነበረ፣ ያመልኩ ነበረ። ያን ነው እግዚአብሔር እየተቃወመ ያለው። ስለዚህ ይሄ ነገር ብዙ ጊዜ መልስ ተሰጥቶበታል። በእርግጥ መነሳትም የሌለበት ነገር ነው። ከዛ ባለፈ ከስግደት አንፃር ቅድም እንዳልኩት ሪፕሬዘንቴሽን ናቸው። ለምሳሌ ቅዱስ ገብርኤልን ለምሳሌ ቅዱሳት ስዕላት ተብሎ ለምሳሌ ቅዱስ ገብርኤል ከሶስቱ ሕፃናት ጋር ብንመለከት እንደው ቅዱስ ገብርኤል ያንን ይመስላል ማለት አይደለም። ሪፕሬዘንቴሽን ኦኬ። መጽሐፍ ቅዱስ ላይ ከተገለጸው ታሪክ አንፃር የቅዱስ ሚካኤልንም እንደዛው ለምሳሌ ዲያብሎስን ረግጦት ብንመለከት መጽሐፍ ቅዱስ ላይ ራእይ መጽሐፍ ላይ ሚካኤልና መላእክቱ ኦኬ ሰይጣንን ተዋጉት እንዳሸነፉት ያንን ነገር ነው ዲፒክት የምናደርገው። ኦኬ ቤተክርስቲያን ያንን ነገር ነው ዲፒክት የምታደርገው። ስለዚህ ቅዱሳት ስዕላት ሁሌ ምንድናቸው? they are representation ናቸው። ኦኬ ስለዚህ ኤግዛክትሊ አሁን በጣም ብዙ ሰው ያው የሚጠይቃቸው ጥያቄ ገብርኤልን ማናየው፣ ሚካኤልን ማናየው፣ ቅድስት ሥላሴን ማናየው። ኦፍ ኮርስ እንዴ ቅዱሳን መላእክት ሲጀመር መናፍስት ናቸው፣ አናያቸው እንዴ። ቅድስት ሥላሴንም ለምሳሌ ወልድ በስጋ ተገልጧል። ኦፍ ኮርስ አብና መንፈስ ቅዱስን ግን እስቲ መንፈስ ናቸው። ማንም ያያቸው የለ በስጋዊ አይን ማንም። ኦኬ ነገር ግን መጽሐፍ ቅዱስ ላይ በብሉይ ኪዳን ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ላይ ለምሳሌ እግዚአብሔር አምላክን እንመለከተዋለን አይደል? ኢሳይያስ እግዚአብሔርን ይመለከተዋል በመቅደስ ውስጥ አይደለ? ሲመለከተው ያንን ነገር ቤተክርስቲያን ዲፒክት ታደርግና በዛ መልኩ ትጠቀመዋለች።
ኦኬ በዛ መልኩ ትጠቀማለች እና ሪፕሬዘንቴሽን ናቸው። ይሄ ነገር እንዳይረሳው። ሁለተኛ መጨረሻ ላይ ማንሳት የምፈልገው ነገር እንደው ቅዱሳት ስዕላት ፊት የሚደረግ ስግደት ኦር በደንብ አስተውሉ። ማተሩ ወርሺፕ አይደረግም ወይ ደግሞ ሲሰገድም ስግደትም ሆነ ምንም የሚሰገደው ለማተሩ አይደለም። ለምሳሌ ቅዱሳት ስዕላት በየቤተክርስቲያኑ አለ አይደለ? ለማተሩ አይደለም፣ ለማቴሪያሉ አይደለም። ኦኬ ሪፕሬዘንት ለሚያደርገው አካል ለምሳሌ የእመቤታችን ስዕል ፊት ለምሳሌ የጸጋ ስግደት ስንሰግድ ለእመቤታችን ነው እየሰገድን ያለ ነው እንጂ ለወረቀቱ አይደለም። ኦኬ ለወረቀቱ አይደለም። ኦኬ የክርስቶስ ስዕል ፊት በደንብ አስተውሉ። የክርስቶስ ስዕል ፊት ስንሰግድ ለክርስቶስ ነው እየሰገድን ያለ ነው። ኦኬ የአምልኮ ስግደት ለጌታችን ለኢየሱስ ነው እንጂ ለወረቀቱ አይደለም እየሰገድን ያለ ነው። ይሄ በደንብ ሊታወቅ ይገባል። ሁሉም ክርስቲያን ደግሞ ይህንን አስቦ ነው። ለምሳሌ ቅዱሳት ስዕላት ፊት በቤተ መቅደስ ገብቶ ቅዱሳት ስዕላት ፊት ባውዳኑ ሲያርግ ወይ ደግሞ ዝቅ ሲል ለማተሩ አይደለም፣ ለወረቀቱ አይደለም። ኦኬ ወረቀቱ ሪፕሬዘንት የሚያደርገው ነው። የእመቤታችን ከሆነ እንደዛ፣ የጌታችን ኢየሱስ ከሆነ እንደዛ፣ የቅዱሳን መላእክትም ቢሆኑ ሪፕሬዘንት የሚያደርጉት ለዛ ነው ምን ሰግደው። ይሄ ሊታወቅ ይገባል። ይሄ ነው የቤተ ክርስቲያን ትምህርት። ግን እንዲህ ብለን ስንናገር እንደው ወረቀቱም ደግሞ ዝም ብሎ ራንደም ወረቀት ነው እያለ እግዚአብሔር በዛ በኩል ብዙ ታምራትን ያደርጋል። ኦፍ ኮርስ ያደርጋል። ሲያደርግም አይተናል ብዙ ጊዜ። እግዚአብሔር በነዛ በኩል በነዛ ሚንስ በኩል ኦኬ በቅዱሳት ስዕላት በኩል ተአምራቱን ሲገልጥ ተመልክተናል፣ አይተንማል ብዙ ጊዜ። አሁን አንድ ሰው እንዴ እግዚአብሔር እንደው ካልጠፋ ነገር እንደው በቅዱሳት ስዕላት በኩል ይል ይችላል እንዴ? እግዚአብሔር አምላክ በብሉይ ኪዳን ኦሪት ዘኍልቍ ላይ ሄዳችሁ ብትመለከቱ ካልተሳሳትኩ ምዕራፍ 21 መሰለኝ ኦሪት ዘኍልቍ ላይ እኮ ከተቀጠቀጠ ናስ የተሰራ በእባብ እኮ ነው። ኦኬ እባቡን ሲያዩት እኮ ነው ሰዎች ሲፈወሱ የነበረ። ኦፍ ኮርስ ፍጻሜው የክርስቶስ ምሳሌ ቢሆንም እባብ እንግዲህ እባብ ስንባል አሁን ለምሳሌ ብዙ ጊዜ ሰይጣን አይደለም የምናስበው። በብሉይ ኪዳን ግን ኦሪት ዘኍልቍ ምዕራፍ 21 ቁጥር 8 ላይ መሰለኝ ካልተሳሳትኩ፣ ታሪኩን ሄዳችሁ አንብቡ። ሕዝበ እስራኤል ሊነደፉና ከዛ በኋላ ሙሴ ወደ እግዚአብሔር ይጸልያል። ምን ላድርግ ብሎ ይጸልያል። ከዛ እግዚአብሔር ትእዛዝ ይሰጠዋል። ከተቀጠቀጠ ወርቅ እባብ ነው የሰራው። እባብ ሰራና ከዛ የተነደፉት ሰዎች እባቡን ሲያዩት ይፈወሳሉ። እንዴ ታዲያ እግዚአብሔር አምላክ እንደዛ ከሰይጣን ነው ተብሎ የሚታሰበው ወይ ደግሞ አሳች ነው ተብሎ የሚታሰበው ኦር እንደዛ ነው ተብሎ የሚታሰበው እባብ እንግዲህ የእባብ ቅርጽ ከናስ ተቀጥቅጦ ሰዎችን በዛ በኩል ከፈወሰ እንደው ጌታችን ኢየሱስ ክርስቶስ ኢየሱስን ይወክልናል ብለን ቤተክርስቲያን የሳለችውን የጌታችን ምስል በዛ በኩል ለምን ተአምር ያደርግ? አንዳንዴ ልባችንን ክፍት ማድረግ መቻል አለብን። ኦኬ ልባችንን ክፍት ማድረግ መቻል አለብን። እንደው ዝም ብሎ የመቃወም መንፈስ ብቻ አንዳንዴ ጥሩ አይደለም። ስለዚህ አጠር ባለ መልኩ ሰማራይዝ ላድርግላችሁ። ይሄ ነው ቅዱሳት ስዕላት ስንል ወኪል ናቸው። they are representation ናቸው። ኦኬ ወንጌል መስበኪያችን ናቸው። ቤተክርስቲያን ወንጌል ከምትሰብክባቸው ሚንሶች ውስጥ አንዱ እርሱ ነው። ኦኬ እና ከዚህ አንጻር ነው እና ስግደትም ሆነ የጸጋ ስግደትም ሆነ የአምልኮ ስግደት ለምሳሌ ለክርስቶስ ኢየሱስ ስንሰግድ የክርስቶስ ስነ ስዕል ፊት ለጌታችን ለኢየሱስ ነው የምንሰግደው እንጂ ለማተሩ ወይ ደግሞ ለወረቀቱ አይደለም። የቤተክርስቲያን ትምህርቱ ይሄ ነው። ከዛ ባለፈ ጠቅለል ለማድረግ ያክል እንደው ሌላ ጊዜ በሰፊውም ብዙ ጊዜ ዳሰነዋል። ግን ጥንታውያን አብያተ ክርስቲያናት የሚባሉት እንዳለ ብትመለከቱ አላቸው። ኦሪየንታል አብያተ ክርስቲያናት ለምሳሌ ኦሪየንታል ቸርቾችን ኢትዮጵያንም ጨምሮ ብትመለከቱ ቅዱሳት ስዕላት አሉ። ኢስተርን ኦርቶዶክሶችን ብትመለከቱ ቅዱሳት ስዕላት አላቸው። ካቶሊኮችን ብትመለከቱ ቅዱሳት ስዕላት አላቸው። ኢቭን አሲሪያን ቸርች ኦፍ ዘይስን ብትመለከቱ ቅዱሳት ስዕላት አላቸው። ኦኬ ይሄ ጥንታውያን አፖስቶሊክ ቸርችስ የሚባሉት ሁሉ ኦፍ ኮርስ አንዳንዱ ያው ምንፍቅና ይገባባቸው አሉ። ግን አትሊስት ከጥንት ጀምሮ ነበሩ የሚባሉ አብያተ ክርስቲያናትን በሙሉ ብትመለከቱ ቅዱሳት ስዕላት አላቸው። ስለዚህ በዚህ ዘመን እንደው በ21ኛ ክፍለ ዘመን ላይ 7ኛ ክፍለ ዘመን ላይ አይሁዶችና ሙስሊሞችን የሚያነሱትን ጥያቄና ተቃውሞ ለአይሁድና ለሙስሊም የተሰጠው መልስ ፕሮቴስታንቶቹ እንግዲህ ማሊያ ቀይረው እንደዚህ አይነት ጥያቄ መጠየቅ ጀምረዋል። ኢቭን እንደው እህታችን እግረ መንገዴ በፕሮቴስታንት ቸርቾች ውስጥ ራሱ አሉ፣ አንግሊካን ቸርቾች ውስጥ ምናምን ነገር ቅዱሳት ስዕላት አሉ። ሜቢ የሚጠቀሙበት ሚንስ ይለያል እንጂ ሉተራን ቸርቾች ውስጥ አሉ ስዕላት አሉ። ኦኬ ስለዚህ ስዕላትን ከዚህ አንጻር ነው ቤተክርስቲያን የምትረዳው። የቤተክርስቲያን አስተምሯም ሆነ ምኗ ስዕላትን ቅዱሳት ስዕላት ጋር በተገናኘ ይሄንን ነው። እህታችን እዚህ ላይ ጥያቄ ካለሽ ማይክሽና በርተሽን ማለት ትቻለሽ። ካልሆነ ግን ከክህነት ጋር በተገናኘ ለካህን መናዘዝ የሚለውን ሐሳብ ይዋዴ ደግሞ ከመጽሐፍ ቅዱስም ከምንም አድርጎ ሐሳብ ይሰጥበታል። እህታችን ይቅርታ ሜቢ ፈጠን ብዬን ከሆነ በጣም ይቅርታ። አመሰግናለሁ። ግልጽ ነው? አዎ ግልጽ ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን።
እሺ ዮሐዴ ወደ አንተ ልምጣ። አለህ አይደል ዮሐዴ? አለው ጋዲ ናይስ። ተቀጥል። አዎ ቀጥል። በቃ ለካህናት መናዘዝ የሚለውን ነገር ከመጽሐፍ ቅዱስ መሰረት አድርገህ በቃ ኦፍ ኮርስ ሪፍሌክት አድርገህ ሀሳብ ስጠበት ብሮስኪ። ኦኬ እሺ፣ ቃል ታሰማልን ጋዲ ጸጋውን ያብዛል። አሪፍ እንትን ነበረ። ስለ ስዕል አጠቃላይ የሰው መረዳትም ምናምን መያዝ ያለበት እንደዛ ነው። የአባቶችም ትምህርት እሱ ስለሆነ ማለት ነው። ስለ ለካህናት መናዘዝ መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች አሉ። ከብሉይ ኪዳንም ጀምረን ስንመለከት ብሉይ ኪዳን ላይ ኢያሱ ራሱ የእያንዳንዱ ኃጢአት በነገራችን ላይ በእግዚአብሔር ፊት ኃጢአትን ተናዘዝ ይልና ኃጢአትንም ለእኔ ንገረኝ ብሎ ቃል በቃል ኢያሱ ይናገራል። እንደውም በጣም አባቶቻችን ስርዓቱ ለሰው ልጆች እንዳይከብድ ብለው ኤርሊ ወደ 3ኛው ምናምን ክፍለ ዘመን አለው። ኦኬ አለ እንትን ሲል የሆነ ኔትወርኩ ትንሽ እንትን እያለ ስለሆነ ለዛ ነውና ቀጥታ እንደውም በህዝብ በአደባባይ ፊት ነው ኮንፌስ የሚደረገው ኃጢአት። የምርም ተጸጸተ ምናምን ከሆነ እንደዛ ያደርጉ እንደነበረ መጽሐፍ ቅዱስ ይናገራል። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን መጥምቁ ዮሐንስ ሰዎቹን ንስሐ እያስገባ የንስሐ ጥምቀትን ያጠምቅ ነበር እና ሰዎቹ በአደባባይ ኃጢአታቸውን እየተናዘዙ ነበረ ሲጠመቁ የነበረው እና ምን ይላል ከቁጥር 5 ጀምሮ ስንመለከት ያን ጊዜ ኢየሩሳሌም ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ ይላል። ወደ ማን? ወደ ዮሐንስ ማለት ነው። ሁሉም በይሁዳና በኢየሩሳሌም የነበሩ ዮርዳኖስ ሆኖ ያጠምቅ ስለነበረ ሁሉ ወደ እርሱ ይወጡ ነበረ ይልና ከዛ በኋላ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን እየተናዘዙ ኦኬ፣ ወደ እርሱ እየቀረቡ ኃጢአታቸውን ይናዘዙ ነበር፣ ከእርሱም ይጠመቁ ነበር አለ። ኦኬ፣ ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ስለዚህ ሁሉም ወደ ዮሐንስ እየቀረቡ ኃጢአታቸውን እየተናዘዙ እየተናገሩ ምን ይላሉ? ንስሐ ይገቡ ነበረና ዮሐንስም እኔ በዚህ የንስሐ ጥምቀትን አጠምቃችኋለሁ፣ ከእኔ በኋላ የሚመጣውን ግን በእሳትና በመንፈስ ያጠምቃችኋል ብሎ በግልጽ ሲናገር እንመለከታል። ኃጢአት መናዘዝ ያለ ነው። እዛው አንደኛ ዮሐንስ መልእክት ቅዱስ ዮሐንስም ሲነግረን ሰዎች ወይም ደግሞ ንስሐችን ኃጢአታችን የሚታጠበው ወይም ደግሞ የሚሰረየው መናዘዝ ስንችል ኃጢአታችን መናገር ስንችል ነው ኃጢአታችን ራሱ ይቅር የሚባለው እና ምን ብሎ ይናገራል? አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 6 ጀምሮ ስናነበው እንዲህ ይላል፣ ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም ይልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን ይላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። በብርሃን መመላለስ ይጠበቅብናል፣ በእርሱ መኖርም ይጠበቅብናል። ይህንና ምክንያቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ያ ክርስቶስ ደም ግን ከኃጢአት የሚያነጻን እንዴት ነው የሚለው ሲናገር ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ማለት። ሰው ኃጢአት ልሰራ አልችልም ብሎ ከተናገረ ኦፍኮርስ ውሸታም ነው የሚሆነው ማለት ነው። ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ ኃጢአታችን ብንናዘዝ ነው የክርስቶስ ደም ራሱ ምን የሚለን ማለት ነው? ከኃጢአታችን ሁሉ የሚያነጻው። ለማን ነው የምንናዘዘው የሚለው ስንመለከት ደግሞ የያዕቆብ መልእክት ምዕራፍ 5 ሐዋርያ ቅዱስ ያዕቆብ እንዲህ ብሎ ይናገራል ከቁጥር 14 ጀምሮ ከእናንተ ይላል ከክርስቲያኖች ማለት ነው። አክቹዋሊ ለክርስቲያኖች የተጻፈ መልእክት ነው እና ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። የቤተ ክርስቲያን ሽማግሌዎችን ይጥራ ይላል። የታመመ ማንም ቢኖር
ሁለት ሚስጢራትን በነገራችን ላይ እዚህ የሚናገረው ሚስጢረ ቀንዲልና ሚስጢረ ንስሐ ማለት ነው በቤተ ክርስቲያናችን። ስለዚህ የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል ይላል። በህመም ደዌ ከሆነ የተያዘው የእምነት ጸሎት ጸልየውለት ምን ያደርገዋል ማለት ነው? ያድነዋል ማለት ነው። ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ደግሞ ይሰረይለታል። እነዚህ የቤተ ክርስቲያን ሽማግሌዎች ጠርቶ ንስሐ ገብቶ ከዛ በኋላ ጸሎት ቢያደርጉለት ምን ይሆናል? የኃጢአት ስርየትን ያገኛል። ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ይሰረይለታል ይልና እዛው ዝቅ ብሎ 16 ላይ እንዴት ነው የሚሰረይለት? ዝም ብሎ እንደውም በቃ ምንም ሳይናገር ያው 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች። ኃጢአትን መናዘዝ ስትናገር አዎ የካህናት የሽማግሌዎችን ይጥራ አይደለም ፕሪስባይተርስ ይላል። ባይዘው ካህናት ማለት ነው። ሽማግሌዎች የሚለው ካህናት ግሪኩ ፕሪስባይተርስ ቀሳውስት ማለት የነሱ ሁለቱ ሚስጢራት ይናገራል። ሚስጢረ ቀንዲል ወይም ደግሞ ዘይት ቀብተው ለታመመ ደዌ ፈውስ ስለሚፈልግ ዘይት ቀብተው ይጸልዩለት ይላል። ኃጢአትንም ሰርቶ እንደሆነ ምን ያደርጉ? ይሰረይለታል። ጸሎት አድርገው ይሰረይለታል ይላል። ይህንን ኃጢአት የማስተሰረይ ደግሞ እያንዳንዱ ስለተባለ ማንኛውም ሰው በቃ እየሄደ ለጓደኛው ምናምን ኃጢአቱን መናዘዝ አለበት ማለት ነው አይደለም። ስልጣን የተሰጣቸው አካላት አሉ። እሱ የት ነው የምናገኘው? ዮሐንስ ወንጌል ምዕራፍ 20 ላይ ኦኬ። ኃጢአትን የማስተሰረይ የመፍታትም የማሰርም ስልጣን የተሰጣቸው ማን ናቸው? መጀመሪያ ማቴዎስ ወንጌል ምዕራፍ 16 ላይ ያለው እናንብብና ከዛ ወደ ዮሐንስ ወንጌል እንሄዳለን። ማቴዎስ ወንጌል ምዕራፍ 16 ክርስቶስ ከቁጥር 18 ጀምሮ ስንመለከት እንዲህ ይላል። ጴጥሮስ ያው የክርስቶስን የባህሪ ልጅነት ምናምን ይመሰክራል። ከመሰከረ በኋላ እንዲህ ብሎ ጌታችን ይመልስለታል። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይላል። ዘን ቀጥሎ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ ይለዋል። ከዛም 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ማለት ላይ ቤተክርስቲያኔ እንሰራለሁ የገሃነም ደጆችም አይችሏትም ይላል። ኦኬ፣ በዚች አለት ላይ በምስክርነቱ ማለት ነው። ከዛ የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ ይልና በምድር የታሰረው ሁሉ ኦኬ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ስለዚህ ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። ይህን ስልጣን የተሰጠው ለደቀ መዛሙርቱ ለጴጥሮስ ማለት በጴጥሮስ ለደቀ መዛሙርቱ የተሰጠ ሐዋርያዊ ስልጣን ነው። ስለዚህ በምድር የምታስረው ሁሉ የታሰረ፣ በምድር የምትፈታው ሁሉ የተፈታ ይሁን ተብሎ ስልጣን የተሰጠው ለማን ነው? ለጴጥሮስ ነው ማለት ካህናት ናቸው ማለት ወይም ደግሞ ፕሪስባይተርስ ቀሳውስት ናቸው። ይህ በግልጽ ደግሞ ጌታችን ራሱ ከትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 20 ከቁጥር 20 አካባቢ ጀምሮ ከቁጥር 21 ጀምሮ ላንብብላችሁ። ክርስቶስ ተነሳ ከሞት ማለት ነው። ከዛ በኋላ ለሐዋርያቶቹ ታያቸው። ቁጥር 20 ላይ እንዲህ ይላል፣ ዮሐንስ 20 ማለት ነው። ይህንንም ብሎ እጆቹና ጎኖቹን አሳያቸው። ደቀ መዛሙርቱ ጌታ ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው ይላል። ለደቀ መዛሙርቱ ማለት ኦኬ፣ ለሐዋርያቶቹ ማለት ነው። ለሐዋርያቶቹ ስፔሲፊካሊ እዚህ ቦታ ላይ ከዛ ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አያችሁ፣ ክርስቶስ አሁን ይሾማቸዋል በክህነት ማለት ነው። እፍ ብሎ መንፈስ ቅዱስ ከዛ በፊት እኮ ከትንሣኤው በፊት እኮ ባይዘው በአጋንንት ላይ በደዌ በምናምን እኮ እንዲሰለጥኑ መንፈስ ቅዱስን ሰጥቷቸዋል። ለእንትናም ጨምሮ ይሁዳን ጨምሮ በአጋንንት ምናምን ድውያን መፈወስ ምናምን ማቴዎስ ወንጌል ምዕራፍ 10 ላይ ሉቃስ ወንጌል ምዕራፍ 10 እንመለከታለን እኮ መንፈስ ቅዱስ ሰጥቶ በእነዚህ በአጋንንት ላይ ስልጣን እንዲኖራቸው። ይሄ ግን የተለየ ክህነት የክህነተ ስልጣን መሆኑ የምትመለከቱ እፍ ብሎ ምን አለ? መንፈስ ቅዱስ ተቀበሉ ይልና ይህንን ስልጣን ተመልከቱ። ቀጥሎ ምን ይላል? ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ
በመጣ ጊዜ ከእነርሱ ጋር አልነበረም። ከ12 ይሄ ስፔሲፊካሊ የተሰጠው ለማን ነው? ለ12 ነው፣ ለ12 ሐዋርያት ማለት። ስለዚህ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ሁሉ ተይዞባችኋል ሲል እዛ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ የጻድቅ ሰው ጸሎት በስራዋን እጅግ ኃይልን ታደርጋለች ከሚለው እና ደግሞ ኃጢአት ከሰሩ ይሰረይላቸዋል ተብሎ የተነገረው ከምን አንጻር ነው? ከሐዋርያዊ ስልጣን ከክህነት አንጻር ነው ማለት ነው። ኃጢአት መናዘዝ ለካህናት እንደሚገባ መጽሐፍ ቅዱስ በሚገባ ያስረዳል ለማለት ነው። ታች ቃልዮት ያሰማልን። እግዚአብሔር ያክብርልን። አመሰግናለሁ። እግዚአብሔር ያክብርልን። ዮሐዴ ቃልዮት ያሰማልን። በጣም ደስ በሚል ሁኔታ ነው ያብራራው ዮሐዴ። ባይ ዘ ዌይ ይሄ ቢብሊካል ዮሐዳውን እንዳብራራው ከመጽሐፍ ቅዱስ ከዛ ባለፈም ደግሞ ሙሉ ለሙሉ የጥንት ኤርሊ ቸርች ፋዘርስ ወይ ደግሞ የቤተክርስቲያን አባቶች በሙሉ እንግዲህ ማብራሪያ ሲሰጡ እነ ሲፕሪያን ኦፍ ካርቴጅ ከዛም በኋላ ሌሎች አባቶች በሙሉ አሁን ዮሐዴ ያነሳውን ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ሐሳብ በደንብ ሲያብራሩ ቀጥታ ይህንን የማሰርና የመፍታት ስልጣን ለካህናት ነው። ኦኬ በእነርሱ በኩል አድርጎ ለሐዋርያት ከሐዋርያት በኋላ ለሚነሱ የቤተክርስቲያን አባቶች ወይ ደግሞ ለካህናት ስልጣነ ክህነት ነው ቀጥታ የሰጣቸውና ይሄ በመጽሐፍ ቅዱስም በአባቶችም የተደገፈ ትምህርት ነው እህታችን። እና ከዛ ባለፈ ያው ሁላችሁም እንደምታውቁት እንደው ደብል ስታንዳርድ ስለማይሆኑ ነው ፕሮቴስታንቶች ብዙ ጊዜ እንጂ ለምሳሌ ከፕሮቴስታንት ዲኖሚኔሽን ውስጥ ለምሳሌ መካነ ኢየሱስን ብንመለከት መካነ ኢየሱሶች ንስሐ አባት አላቸው፣ ካህን አላቸው። ለካህን ሄደው ነው የሚናዘዙት። ኦኬ ኃጢአታቸውን ሄደው ለካህን ሄደው ነው የሚናዘዙትና እንደው አንዳንዴ ያው ሁሉም ሰው ኦርቶዶክስ ላይ ለመበርታት ስለሚሞክር እውነተኛ የሆነቿን የጌታን ቤተክርስቲያን አታክ ማድረግ ነው ሁሌ እሷን ብቻ መጠየቅ ሰው ስለሚፈልግ ነው እንጂ በጉያቸው ስራ ያለችው መካነ ኢየሱስ እንደዚህ አይነት ነገሮችን ኦፍ ኮርስ ከጌታ ቤተክርስቲያን አይታ ነው፣ ግን እንደዚህ አይነት ልምምዶች እነሱም ጋር አለ ለማለት ያክል ነው። እህታችን ለጥያቄው እናመሰግናለን። እግዚአብሔር ያክብርልን። አትጥፊ ልመደብሽ። እሺ እናንተንም እግዚአብሔር ያክብርልኝ። አመሰግናለሁ። አሜን አሜን። እግዚአብሔር ያክብርልን። እሺ ጋይስ በደንብ ታብታብ አድርጉ። እኔ እኮ ይሄ ቃል ራሱ በቃ ለምን እንደሆነ ታብታብ አድርጉ። እሺ ጋይስ ታብታብ አድርጉ ምናምን ነገር። ቀጣይ ደግሞ እሺ ምናልባት ጥቅሱ የሆነ ሰው እንትን ብሎ ነው የኢያሱ ያልከው ጥቅሱ የቱ ጋ ነው ምናምን የሚል ስላየው ጥቅሱ ለመስጠት አይ ቲንክ አልተናገርኩም መሰለኝ ቅድም። ኢያሱ 7:19 ላይ ነው ያለው እና እንዲህ ነው የሚለው ኢያሱም አካን የተባለውን ሰው ማለት ነው ምን ይላል? ልጄ ሆይ ለእስራኤል አሁን ለእግዚአብሔር አትናገርም እንዴ? ለምን ለካህን ትናገራለህ? ምናምን አይነት ነገሮች ስለሚሉ ማለት ለካህን መናገር ማለት ባይዘ ለክርስቶስ ለራሱ መናገር ነው። ምክንያቱም የክርስቶስ አምባሳደሮች ወይም ደግሞ አገልጋዮችም ስለሆኑ ማለት ነው። አንደኛ ቆሮንቶስ ምዕራፍ 4ም ሁለተኛ ቆሮንቶስ ምዕራፍ 5ም በሚገባ ስለሚናገር ማለት ነው። እና ምን ብሎ ይናገራል? ኢያሱም አካንን አለው ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ ይልና ለእርሱም ተናዘዝ ይላል። ኦኬ ለእስራኤል አምላክ ምን ክብርን ስጥ ይላል። ከዛ ለእርሱም ምን በል ተናዘዝ ይልና ምደው የሚናዘዘው ኦፍኮርስ ኃጢአቱን ነው። ቀጥሎ ምን ይላል? ያደረግከውንም ንገረኝ አትሸሽገኝ አለው ይላል። ያደረግከውን ኃጢአት ለእግዚአብሔር ተናዘዝ አለና ለእኔ ንገረኝ ብሎ በግልጽ ሲናገር እንመለከታለን። ኃጢአት መናዘዝ ማለት እሱ ነው። በእግዚአብሔር ፊት ነው የምንናዘዘው። ትክክል። በካህኑ ፊት መናዘዝ ማለት በእግዚአብሔር ፊት መናገር ማለት ነው። እና ከዚህ አንጻር ለማየት ነው። ኢያሱ 7:19 ናይስ። እሺ እግዚአብሔር ያክብርልን። ታችን እናመሰግናለን። እሺ ኤቢሶል የሚል ዩዘር ኔም እንኳን ደህና መጣ ወንድማችን። ጥያቄ አለኝ ብለህ ነው። ሰላም ናችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እሺ ሜቢ አንድ ጥያቄ ኮመንት ላይ አለና ኤቢሶል የሚል ዩዘር ኔም ቆይ ወደ አንተ እመጣለሁ። በጣም ይቅርታ። እሺ አንድ ሰው ክርስቶስን አምኖ ስንል ያው ቤተክርስቲያን ውስጥ ነው ኤደን የሚል ዩዘር ኔም ነው። አንድ ሰው ክርስቶስን አምኖ ስጋውን ደሙን ለመቀበልና ለመጠመቅ እያሰበ ቢሞትስ ነው የሚለው። እያሰበ ማለት which means ያው በቤተክርስቲያን ውስጥ ከሆነ የቤተክርስቲያንን ትምህርት ተቀብሎ በክርስቶስ ኢየሱስ ካመነ በኋላ ከሆነ
ኦኬ በቃ ለመጠመቅ ከካህን ጋር ለምሳሌ ከካህን ጋር ተነጋግሮ በቃ ለመጠመቅ እያሰበ ድንገት የሆነ ነገር ቢያጋጥመው ቤተክርስቲያናችን ባይዘው እንደዚህ አይነት ነገር ላይ ብዙ አባቶችም እንደዚህ አይነት ነገር ላይ ኢንኬዝ በሚፈጠሩ ነገሮች ላይ ጽፈዋል። ኦኬ እግዚአብሔር አምላክ በጣም ከምናስበው በላይ ሩሩና ቸር የሆነ አምላክ ነው። ኦኬ ሰዎች ለምሳሌ በልጁ አምነው በልጁ በኢየሱስ ክርስቶስ ካመነ በኋላ ለመጠመቅ እያሰበ ከዛ ተጠምቆ ወደ ቤተክርስቲያን ለመጨመር ትምህርቱን ከተቀበለ በኋላ ለመጠመቅ እያሰበ በቃ መች ልጠመቅ ብሎ እያሰበ ቀን ለመወሰን እያሰበ ድንገት የሆነ ነገር ቢያጋጥመው እግዚአብሔር እንደተጠመቀ አድርጎ ይቆጥርለታል። ባይዘው አባቶችን አሁን እንዳጋጣሚ እዚህ ቶፒክ ላይ እንትን ስላላልን ነው እንጂ አባቶችን ራሱ መጥቀስ ይቻላል። ኦኬ እግዚአብሔር አምላክ በዚህ ደረጃ ነው። እግዚአብሔር ልብን ነው የሚያየው። ባይዘው ልብን ነው የሚያየው። ሰው ለመጠመቅ እያሰበ ስጋውን ደግሞ ለመቀበል እያሰበ በቃ በዚህ ቀን ወስዳለሁ እያለ ቀን ወስኖ ኦር እያሰበ እንትን እያለ የሆነ ነገር ቢያጋጥመው እግዚአብሔር አምላክ ይህንንም ነገር ኮንሲደሬሽን ውስጥ ይከተል። እግዚአብሔር እውነተኛ ዳኛ ነው ስንል እንደው እንኳን እግዚአብሔር አይደለም ምድራዊ ዳኞች ራሱ ፊት ለፊት የሚቀርብላቸውን ኤቪደንስ ኦኬ ልብ ግራና ቀኙ ምናምን ነገር ቼክ አድርገው ነው አመዛዝነው ነው እንትን የሚሉትና እግዚአብሔር እውነተኛ ዳኛ ነው ስንል የምርም ሁሉን ነገር አመዛዝነው ኢንቴንሽንን አይቶ ኦኬ ለዛ ነው ልብና ኩላሊትን መመረምር አምላክ ነኝ ብሎ እግዚአብሔር የሚናገረው ለምንድን ነው? በቃ የውስጥን ነው የሚያየው እግዚአብሔር። ኦኬ እኛ ሰዎች ፊትን ነው የምናየው፣ እግዚአብሔር ግን የውስጥን ነው የሚያየው። እና ለዛ ነው ብዙ ጊዜ ጀጅ ማድረግ ላይ ራሱ ምናምን ነገር ሰዎች እንዲህ ናቸው እያላችሁ አትናገሩ፣ ጀጅ አታርጉ። ሁሉም ሰው ውስጡን የሚያውቀው እግዚአብሔር ነው። ኦኬ እግዚአብሔር ውስጡን ስለሚያውቅና ከዛ አንፃር ነው እህታችን ሄደን በዛ መልኩ ነው የምንረዳው። እሺ ኤቢ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እሺ ወንድማችን ጥያቄ ምንድነው? ጥያቄ እንቀበል። ኦኬ እሺ አመሰግናለሁ። መጀመሪያ በጣም የምወዳችሁ መምህራኖቼ ናችሁ። ጋዲሳም ይዋድም በጣም ነው የምንከታተላችሁ። እንደ ውዳሴ ከንታትዩብኝና እንደ መበረታታት ትዩትና በእናንተ ምክንያት ብዙ ሰው እየተመለሰ ነው። በተለይ ከቤተክርስቲያን ርቀን ለነበርነው ሰዎች እያወቅናት ነው ሃይማኖታችንን ኦርቶዶክስን በደንብ እያወቅናት ነውና እናመሰግናለን ማለት ፈልጋለሁ። መምህር አይደለንም። እሷን ማስተካከያ አድርግና መምህራን አይደለንም። ይዋዴ ቴዎሎጂ እየተማረ ነው፣ ግን እኛ መምህራን አይደለንም። ለማንኛውም እሺ ቀጥለው ወደ ሐሳብ። እሺ ወንድሞች ችግር የለውም። እና ሶስት ጥያቄዎች አሉኝ። ሁለቱ እጅግ አስፈላጊ ናቸው ብዬ አምናለሁኝ። አንዱ ግን ችግር የለውም። ከመጀመሪያው ስጀምር አሁን እግዚአብሔር ወልድ ኢየሱስ ክርስቶስ አድኖናል ስንል ሙሉ ለሙሉ ከሲኦል አውጥቶ ነው ገነት ውስጥ የጨመረን ወይስ እዳችንን ነው የከፈለንን? ምክንያቱም እዳችን ከፍሎልን ከሆነ በራሳችን ፍቃድና በራሳችን ስራ ነው ወደ መንግስተ ሰማያት የምንገባው። ሙሉ ለሙሉ እንደ ፕሮቴስታንቶች አድኖናል ብለን የምናስብ ከሆነ ደግሞ ልክ ያልሆነ አካሄድ ነው የሚሆነው። ግራ ስለገባኝ ነው። ይሄኛው አንደኛው ጥያቄ ነው። አድኖናል ማለት መጽሐፍ ቅዱስ ላይ ያለ ነገር ነው። ኢየሱስ ክርስቶስ አድኖናል። የመጽሐፍ ቅዱሳዊ ትምህርት ነው። ከሞት አድኖናል። ከእዳው ለምሳሌ እዳ ኖሮብን ነበረ፣ ኃጢአት ነበረብን፣ ሞት ነበረብን ከአዳም የመጣ እሱን አድኖናል ብዬ ነው ማምነው። አጥፍቶታል። በመስቀሉ ሞት እኮ ጠረቀው ይላል። አጥፍቶታል እንዴ! ያንን እኮ ሞት የገባበትን ስጋ በአዳም በኩል ወደ ዓለም ሞት ገብቶ አልነበረ? ያን የወደቀው ስጋ እንግዲህ በአዳም በኩል ሞት ገብቶ ነበረ። ስለዚህ ያ ፎልን የሆነ ኔቸር ሰዎች በሙሉ ያን ፎልን ኔቸር ይዘው ነበር። ያን የወደቀው ማንነት ይዘው ነበረ። አምላክ ሰው መሆን ያስፈለገበትም ዋናው ምክንያት ምንድነው? ያን ፎልን የሆነው ኔቸር የወደቀው ማንነት ኦኬ የኛን ስጋ ገንዘብ አድርጎ ከፍ ከፍ ሊያደርገውና ሊያከብረው ነው። ለዛም በአባቱም ቀኝ በግርማውም ቀኝ ሊያስቀምጠው ከፍ ከፍ አድርጎ ሰማያዊ ሊያደርገው ስላሰበ ነው ጌታችን በስጋ የተገለጠው። ስለዚህ ኦፍ ኮርስ አድኖናል። በቃ ግልጽ ነው። ግን ድህነት የሚለው ነገር እንዴት መሰለ? የቤተክርስቲያን ትምህርት ሶስት ነገር አለ። ድህነት ለምሳሌ ብዙ ጊዜ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ሰምተ ከሆነ ይሄ የቤተክርስቲያን ትምህርት እንደዛ ነው። ኦኬ ድነናል ስንል ለምሳሌ ሰው አሁን እኛ ኦርቶዶክሳውያን ድነናል፣ እየዳንን ነው፣ እንድናለን። ድነናል ስንል ከምን አንጻር ነው ከተባለ አምነን ተጠምቀን ኦኬ ያ አዳማዊ ማንነታችንን አውልቀን ክርስቶሳዊ ማንነትን ለብሰናል ወይ ደግሞ የእግዚአብሔር ልጅ ሆነናል እያለን ኦኬ ጸጋ መንፈስ ቅዱስን ተቀብለናል እያለን። ነገር ግን እየዳንን ነው ስንል ደግሞ መጽሐፍ ቅዱሳችን ልጅ ከሆነን በኋላ ደግሞ ዕለት ዕለት ድነታችሁ መፈጸም አለባችሁ እያለ ይነግረናል። ለምሳሌ ሐዋርያ ቅዱስ ጳውሎስ በረከቱ ይደርብንና በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ እኔ ከእናንተ ከራኩ በኋላ ድነታችሁን በመፍራትና በመንቀጥቀጥ ፈጽሙ ይላል። ለክርስቲያኖች ማለት ነው። ኦኬ
ስለዚህ ክርስቲያን ሁሌ ዕለት ዕለት ድነቱን መፈጸም መቻል አለበት። ግን መጨረሻ ላይ እየዳንን ነው፣ ድነናል፣ እየዳንን ነው፣ እንድናለን ብለን ይሄ ፋይናሊ ደግሞ ሳልቬሽን አቴን የምናደርገው ደግሞ መቼ ነው ከተባለ ጌታችን ኢየሱስ ዳግም ለፍርድ ከመጣ በኋላ ሁሌም የምንናገረው ነገር አለ አይደለ? ቃለ ሕይወት ያሰማልን እንደምንለው እናንተ የአባቴ ብሩካን ኦኬ፣ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ያንን የሕይወት ቃል ስንሰማ ያኔ ሳልቬሽን ወደ አባታችን መንገድ ወደ እግዚአብሔር መንግስት ስንገባ ነው ሳልቬሽን አቴን የሚደረገው ማለት ነው። ከዚህ አንጻር ነው የምንረዳው ወንድማችን። ስለዚህ ድነናል ስንል ስለምን እያወራ እንደሆነ ስፔሲፋይ ማድረግ መቻል አለብን ለፈልጌ ነው። ኦኬ ግልጽ ነው። አመሰግናለሁኝ። ሁለተኛው ጥያቄ ምንድነው? ሁሌም ምንድነው የማስበው ለንስሐ ገባና ከዛ እወድቃለሁኝ ድጋሚ መቁረብ በጣም ነው የምፈልገው። እንደዚህ መውደቆች ሲመጡ ይሄ ቁርባን ፈጣሪን እንደመዳፈር እንዳያዩ ፈራው። በሚስጥረ በቁርባን ማንነቴን ከዘላለማዊ ህይወት በዘለለ ስጋዊ እዚህ ምድር ላይ ባለሁበት ጊዜ ብርታት ሊሰጠኝ ይችላሉ። እቺን በደንብ ብታብራራልኝ ደስ ይለኛል። ኦኬ እንደው ባኬን ፎርዝ ነገሩን ቀለል ላድርገውና ለምሳሌ ኦኬ በልምድ ለምሳሌ ሁሉም ሰው ሁላችንም ያው ከሰው ይለያያል። ሁሉም ሰው የሚወድቅበት ኃጢአትና ልምምድ ሊኖር ይችላል አይደል? ያንን ኃጢአት የምታሸንፈው በምን ይመስላል? ልታሸንፍ የምትችለው እስቲ አንተ ምልከታ ነገር በራሴ ብዙ ሞክሬያለሁኝ። በጣም ብዙ መንገዶችን በዚህ መንገድ ላሸንፈው እችላለሁ ብዬ በጣም ብዙ መንገዶችን ሞክሬያለሁ። ያ አሁን እዛ ጋር ነው አሁን ችግሩ ምን መሰለ፣ በራሴ የሚለው ነገር ክርስትናው ላይ በራሴ የሚል ነገር አይሰራም። ባይዘው በራሳችን ምንም አናመጣም። እውነት ለማውራት ለምን መሰለ ጌታችን ኢየሱስ ምን ብሎ ተናግሯል መሰለ? ክብር ምስጋና ለስም አጠራሩ ይባውና ካለ እኔ ምንም ልታደርጉ አትችሉም ብሎ ተናግሯል ጌታችን። ካለ እኔ ኦኬ፣ ካለ እኔ ምንም ልታደርጉ አትችሉም ብሏል። ስለዚህ እነዚህ የልማድ ኃጢአቶችን ምኖች ለምሳሌ ሰው ቅዱስ ቁርባን ከተቀበለ በኋላ ኃጢአት አይሰራም እያልን አይደለም። ነገር ግን ክርስትና ፕሮሰስ ነው። እሺ ኤቢ ክርስትና ፕሮሰስ ነው። ምን አይነት ፕሮሰስ መሰለ? ክርስቶስን ወደ መምሰል የማደግ ኦኬ ህይወት ነው ክርስትና። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 1 ላይ ምን ይላል? እኔ ክርስቶስን እንደምመስል እኔን መሰሉ ያለው ለዛ ነው። ክርስቶስን ወደ መምሰል የማደግ ህይወት ነው ክርስትና እንጂ ባለንበት እንደው ዝም ብሎ ፍሬ ሳናፈራ በመንፈሳዊ ህይወታችን ሳናድግ ዝም ብሎ ቁጭ ማለት አይደለም ክርስትና። ስለዚህ ለምሳሌ አንተው ንስሐ ገባ ባይዘው ትክክለኛ ንስሐ ራሱ እውነትና ወራ ከተባለ በቤተክርስቲያን ትምህርት ሰው ንስሐ ከገባ በኋላ የዛ ንስሐ የኃጢአት ስርየት ራሱ የሚገኘው በቅዱስ ቁርባን ነው። ይሄ ነው የቤተክርስቲያን ትምህርት። በቅዱስ ቁርባን ባይዘው ማህተሙ ራሱ እግዚአብሔር ይፍታ የሚለው የአባቶቻችን ካህናት ራሱ ማህተም የሚመታው ሰው ቅዱስ ቁርባን ሲቀበል ነው። ለምን? የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻል ስለሚል መጽሐፍ ሲናገር። ስለዚህ ምንድነው ለምሳሌ አንተው ንስሐ ገባ ኦኬ፣ ንስሐ ከተገባለ ከንስሐ አባት ጋር ከተነጋገርክ በኋላ ትቆርባለህ። ልክ ስትቆርብ ያ ቅዱስ ቁርባን ኃይል ይሆናል። ኦኬ ምን ይሆናል? ጉልበት ይሆናል። ኦኬ ለምን? ክርስቶስን ነው የተቀበልከው። ኦኬ የክርስቶስን ስጋና ደም ነው የበላው። ጌታችን ኢየሱስ ደግሞ ተናግሯል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ እርሱም በእኔ አልኩኝ። ኦኬ ጌታችን በእኛ የሚኖረው ቅዱስ ከአብ ጋር ስለ አብ የተናገረውን ወደዚህ ያመጣሁት ይቅርታ እና ጌታችን በእኛ እንዲሆን ቅዱስ ቁርባን መቀበል ያስፈልጋል። የጌታን ስጋና ደም እሱን ስንቀበል ኃጢአት ላይ ጉልበት ይኖረናል። ኦኬ ኃጢአትን ድል የምንነሳው በእርሱ ነው። ያለበለዚያ ምን ይሆናል መሰለ? በቅዱስ ቁርባን ንስሐ እየገባን በቅዱስ ቁርባን የማናተመው ከሆነ እንደው ንስሐ እንገባለን፣ ማተብ ሳይመታ ድጋሚ እንወድቃለን። ንስሐ እንገባለን በቃ ዝም ብሎ አለ አይደለ? እኔ እንደውም ንስሐ አባቴ አንድ የሚጠቀሟት ቃል አለች። ዝም ብሎ ታጥቦ ጭቃ የሚባል አባባል አለ። ገብቷል? ታጥቦ ጭቃ ኦኬ፣ ታጥቦ ጭቃ ይሞን በቃ ንስሐ ይገባል ይወደቃል። ነገር ግን በልምዳውን ሁሌ የሚጥሉ እነዛን ኃጢአቶች ግን ኦቨርካም ማድረግ የምትችለው በቅዱስ ቁርባን። የጌታችን ኢየሱስ ክርስቶስ ስጋውና ደሙ ኃይል አለው፣ ጉልበት አለው። ክርስቶስን እየተቀበልን ያለን ኦኬ። ስለዚህ ክርስቶስ ደግሞ ዓለምን አሸንፏል። እኔ ዓለምን እንዳሸነፍኩ እናንተም ታሸንፋላችሁ ብሎ በአምላካዊ ቃሉ ስልጣን ሰጥቶናል። ስለዚህ ክርስቶስን ልክ ስንቀበል እነዛን የልማድ ኃጢአቶች ድል እየነሳን እንመጣለን። ኦኬ ነገር ግን እንዳልኩ ሁሌም ወደ ቅዱስ ቁርባን ከመቅረባችን በፊት ከንስሐ አባቶቻችን ጋር መነጋገር ያስፈልጋል። እንደው በስሜታዊነት አይደለም የሚቀርበው። ከንስሐ አባት ጋር ተነጋግረ ምን ብለ ንስሐ አባትን አማክረ ከዛ በኋላ ከእሳቸው ጋር በመነጋገር እንዲህ ያስብ ያለው እንዲህ ያለው ነገር እሳቸው በደንብ ስለሚያውቁ ከኛ በላይ በጣም
ጠቢብም ናቸው ማስተዋልም ያላቸው አባቶች ብዙ አባቶች ስላሉ ከነሱ ጋር ተነጋግረን ነው እንትን የምትለውና ነገር ግን እነዚህ የልማድ ኃጢአት የሚባሉትን ድል መንሳት የምንችለው በቅዱስ ቁርባን በቃ ኦኬ በቅዱስ ቁርባን እና ለዛ ነው አትፍራ ከነሳ አባት ጋር ተነጋገር ከነሳ አባት ጋር ከተነጋገርክ በኋላ ቅዱስ ቁርባንም ከተቀበልክ በኋላ ልትወድቅ ትችላለህ ትወድቃለህ ነገር ግን ምንድነው ኃይል እያገኘህ ነው የምትሄደው ትወድቃለህ ትነሳለህ ክርስትና ደስ የሚለው እኮ ክርስትና ትወድቃለህ ትነሳለህ ነገር ግን ቅዱስ ቁርባን እየወሰድክ በሄድክበት ቁጥር የበለጠ እየጠነከር ቅዱስ ዮሐንስ አፈወርቅ ምን ይላል ልክ ቅዱስ ቁርባን ተካፍላችሁ ስትመለሱ እንደ አንበሳ እሳት እየተፋችሁ ነው የምትሄዱ ለሰይጣን ማለት ነው ኦኬ ለሰይጣን የሆነ እሳት እየተፋ ነው የምትሄደው ኦኬ ፓወርፉል እየሆንክ ነው የምትሄደውና እየጠነከርክ ነው የምትሄደውና እግዚአብሔር ደግሞ ጸጋውን የበለጠ ያበዛልሃል ያ የሚያስቸግርን ኃጢአት እንድታሸንፍ ድል እንድትነሳው እግዚአብሔር አምላክ የበለጠ ምን ይሰጣል ጥንካሬ ይሰጣል ኦኬ ስለዚህ ከዛ አንፃር ነው ወንድማችን ኤቢ በጣም አመሰግናለሁ ግልጽ ነው ሌላኛው የመጨረሻው ጥያቄ እንደዚህ ስላቸው ሰዎች ምንድነው የሚሉኝ ወዴት ነው የሚመሩኝ ስም መጥቀስ አልፈልግም የሆነ ቤተክርስቲያኖች አሉ ልክ መንፈስ ምናምን የሚጣልባቸው አባቶቻችን ቄሶችን መነኮሳትን እንትን መንፈስ የሚያስወጡ ማለት ነው ወደዛ ሄድ ብለው ነው የሚመሩኝ እኔ ደግሞ መጀመሪያ በፕሮቴስታንቶች ዘንድ አየሁትና ልክ ነው ልክ አይደለም የሚለውን በራሴ መወሰን አልቻልኩም እቺን ነገር ከቻላችሁ እንትን ነው አሁን እውነት ለማውራት የትኛውም ጸበል ሆነ የትኛውም እንትን ከቅዱስ ቁርባን ጋር ምንም ይወዳደር ነገር የለም ለውድድር የሚቀርብ ነገር የለም እንዳልኩ ብዙ ስራ ያው ቤተክርስቲያናችን ውስጥ ብዙ ስራ እየተሰራም ነው ከዚህም በኋላ በጣም ብዙ ስራ መሰራት አለበት ምናምን ሁላችንም ድካም አለብን በጣም ብዙ ስንፍና አለ ምን አለ ግን ለምሳሌ ግብጽ ብትሄድ ኮፕቲኮች ጋር ለምሳሌ ብትሄድ አርመኖች ጋር ሄደ ብትመለከት ለምሳሌ ቅዳሴ ላይ የሚመጣ ሰው በሙሉ ቆርቦ ነው የሚወጣው ሁሉ ኦልሞስት ሁሉ 90 ምናምን በመቶ ምእመን ቆርቦ ነው የሚወጣው ኦኬ እና እኛ ጋርም እንደዚህ አሁን እንዳልኩ ነው አሁን ያልከውን ነገር በተወሰነ መልኩ አንደርስታንድ አደርጋለሁ አንዳንድ ሰው ኦፍ ኮርስ ከእውቀት ማነስ ሊሆን ይችላል በቂ ትምህርትም ባለማግኘት ሊሆን ይችላል ምናምን ነገር ኢቭን ሁሉ አንዳንድ ሰዎች ጸበልን ከቅዱስ ቁርባን አስበልጦ የማየት ነገር አለ ይሄ ምንም ፋክት ነው አንዳንድ ሰዎች ጋር ከእውቀት ማነስ ምናምን ነገር ይሆናል በእርግጠኝነት ኦኬ ትምህርት ካላገኙ በእርግጥ አይፈረድባቸውም የነሱም ጥፋት አይደለም ግን ምንድነው ከቅዱስ ቁርባን ጋር የሚገናኝ የሚወዳደርም ነገር የለም ኦኬ ከቅዱስ ቁርባን በላይ መድኃኒትም የለም ምንም የለም ይሄን ስንል እግዚአብሔር በጸበል በኩል አይሰራም ይያልን አይደል ኦፍ ኮርስ በጸበል በኩል ይፈውሳል እግዚአብሔር በጸበል በኩል ሰዎችን ያድናል ከስጋዊ ከተለያዩ በሽታ ያድናል ግን ቅዱስ ቁርባን ስንል ስለ ነፍስ ነው እያወራን ያለነው ኦኬ ስለ ነፍስ ነው እያወራን ያለነው ለነፍሳችን ነው መድኃኒት የሚሆነው ኦኬ ጸበል ብትሄድ ለምሳሌ ስጋዊ ፈውስ ልታገኝ ትችላለህ ኦር ሰዎች ካጋንንት ስራት ሊላቀቁ ይችላሉ እዚህ ጋር ግን ቅዱስ ቁርባን ስንል ግን የጌታን ስጋና ደም ስለምንቀበል ለነፍሳችንም ጭምር መድኃኒትነቱ ኦኬ ህይወት ነው የሚሰጠን ኦኬ ኃጢአት ላይ ስልጣን እንዲኖረን ነው ወይ ደግሞ ኃጢአት ላይ ዲያብሎስን ድል እንድንነሳው ነው አቅም የሚሰጠን ስለዚህ እንትን የማይሉ ነገሮች ናቸውና ጸበል መሄድ ጥሩ ነው መጠመቅ ጥሩ ነው ምን ማለት ጥሩ ነው ኦፍ ኮርስ የትኛውም ደብር ማለት ነው የትኛውም ደብር እንደው የሆነ የተለየ የሚባል ቦታ የለም ባይዘው የትኛውም ቦታ ጸበል ሲባል በአብ ወልድ በመንፈስ ቅዱስም የተባረከ እና ቅዱስ ውሃ ነው የተባረከ በምን በአብ በወልድ በመንፈስ ቅዱስ ስም ስለዚህ ሰፈር ውስጥ ያለውን ጸበል ብትሄድ የትም ብትሄድ እግዚአብሔር ፍቃዱ ከሆነ ኦኬ እንድትድን እግዚአብሔር ፍቃዱ ከሆነ የትኛውም ደብር ሄደህ ትፈወሳለህ ምን ትላለህ ግን ቀደም ካወራነው ነገር አንፃር ከሆነ ግን ንስሐ እየገባ ከሆነ ቅዱስ ቁርባን ግዴታ መቀበል አለበት ወዳጅ ግዴታ እሺ በጣም አመሰግናለሁ እግዚአብሔር ይባርካችሁ እሺ እናመሰግናለን ያው ጋይስ ይሄን ነገር ከቀደም ጀምሮ ሐሳብ ሰጥ የነበረው እንደ ምእመን ነው እሺ እንደ ምእመን ነው ድምጼ ትንሽ ጎርነን ሲል የሆነ ባለስልጣን ይሆንኩ ምናምን ነገር እንዳይመስላችሁ አይደል ይዋዲ መስከርልኝ ወዳጅ ምን ኃይለ ቃል ተጠቀምክ እንዴ አንዴ ዘራፍ አልኩኝ እኮ የሆነ ሰዓት ዘራፍ ማለት ነው ይቀርኝ አሬ ይሄ ልጅ ደግሞ ከህነት ስማ ከህነት የፈጠነ ሸምቶ መጣ እንዴ እንዳይሉኝ እኮ ፈርቼ እንዴ ገዛ እንዴ እንደ እንትኖች እንዳትባል እንዴ የታድሶች ሙድ ካህኔ ምናምን ብዬ ከቻስ እንዳለል ብዬ ነው እሺ ጥያቄ ያላችሁ እስቲ የሃይማኖት ጥያቄ አሜን ይዋዲ የምንጨምረው ነገር ካለ ወይ ሌላ ሰው ልቀበልልህ ብዬ ነው ሃይማኖታዊ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ ሃይማኖታዊ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ ከዛ ይዋዲ መልስ ይሰጥበታል እሺ አብርሽ የሚል ዩዘር ኔም አለ
እሺ ሰላም ላንተ ይሁን አብርሽ ወንድማችን። ሰላም እንዴት ናችሁ? ደህና ናችሁ? ዮሐድ ጋዲሳ እንዴት ናችሁ ወንድሞች? እግዚአብሔር ይመስገን። እንዴት ነው ወንድማችን? ቀጥል። አንድ ጥያቄ ነበረ። በእርግጥ እኔ ስለ እንትን ጋር አጽዋማት ጋር የተያያዘ ነው እና በገና አጽዋማት ላይ ይሄ መጨረሻው አለ አይደል? ይሄ ጋድ የሚባለው እዛ ላይ ጋድ አክፍለት አለው አክፍለት የለውም የሚባል ብዙ ከብዙ መምህራኖች ተሰማ። አንድ የሆኑ መምህራኖች አክፍለት አለው ይላሉ፣ የሆኑ መምህራኖች ደግሞ አክፍለት የለውም እስከ 11 ሰዓት ነው የሚጾሙ ምናምን የሚባል ነገር አለና ይሄንን ብታብራሩልኝ ብዬ ነው። እና ይሄ ነው ጥያቄ ያለኝ። ኦኬ አክቹአሊ ይሄ ሃይማኖታዊ ጥያቄ ማለት ሃይማኖት ስንል ያው መሰረታዊ ትምህርት ማለት ነው። እንደዛ አይደለም ግን ሊቃውን ስማ ከሆነ በዚህ ጉዳይ ምላሽ ሰጥቶበታል በጋድ ዙሪያ ማለት ነው። ሞር ይሄ ማክፈል ምናምን የለውም ግን ቶታሊ ቅዳሴው ሌሊት ነው አይደለ? 6 ሰዓት ነው የሚገባው 18 ሰዓት መሙላት አለበት ነው እንጂ ጋድ አለው ጋድ የለውም። አይሚን ማክፈል የለውም አክፍሎት ማለት ነው። ጋድ የለውም ሳይሆን ጋድ ነው ግን የአክፍሎት የለውም ብለው መልሰውበታል። ይሄ የሊቀ ሊቃውንት ስምዐ ኮነን እንትን ሚዲያ ላይ ቀንዲል ሚዲያ ላይ ያደረጉትን እሱም ብትከታተሉ እዛ ምላሽ ስለሰጡበት እሱ ብትከታተለው ብዬ አስባለሁ። አብርሽ ያው እንትን ስላልሆነ በእርግጥ እንደዛ ነው የሚታየው ከመለስኩትም። እሺ አይ ተመልሶልኛል። ላይ እኔ መምህር ዘበነ አክፍለት አለው አሁን ያልካቸው መምህር ደግሞ መምህር ስምዐ ኮን አክፍለት የለውም የሚባል ሁለት አይነት ስለሰማሁኝ የትኛው ነው ልክ ሊሆን የሚችለው ብዬ በራሴ ትንሽ ግራ ገብቶ ስላለኝ ነው። ያው ፍትሐ ነገሥት በደንብ ያው ሊቀ ሊቃውንት ስምዐ ኮነ የፍትሐ ነገሥትን በደንብ ስለተማሩ ፍትሐ ነገሥቱን በሚያብራሩበት እንትን ነው እና ለመቁረብ ያው ግዴታ ማንም ሰው ሊቆርብ ከሆነ 18 ሰዓት መሙላት አለበት አይደለ? ከዛ አንጻር ቅዳሴው 6 ሰዓት ምናምን ተብሎ ቢታሰብ 18 ሰዓት መሙላት ከ6 እስከ የሚቆረበው ቢያንስ 8 ሰዓት ምናምን ቢባል ሰዓቱን አስልቶ ምናምን እንትን ማለት 18 መሙላት አለበት። ከዛ አንጻር አክፍሎት ምናምን የሚሉት እሱን ሊሆን ይችላል እንጂ ማክፈል እንደ ስዑር ወይም ደግሞ እንደ ቀዳሚት የአብይ ጾም እንደ ቀዳሚ እንደሱ አይደለም። የጥምቀትና የገና ማለት ነው። እንደዛ ነው። እሱን በቃ የሊቀ ሊቃውንት ስምዐ ኮነ በደንብ ስማውና የእሳቸው ብትወስድ ጥሩ ነው። እንደዛ እሺ አመሰግናለሁኝ ይሁዲ። እሺ ሰላም ደህና እግዚአብሔር ያክብርልን አብርሽ ወንድማችን እናመሰግናለን። እሺ ኢትዮጵያ የሚል ዩዘርኔም ጋይስ ታፕታቧን ጠቅጠቅ እናድርጋት። 1 ሚላ ሳንገባ ዛሬ አንወጣም፣ የትም ንቅንቅ የለም። ኢትዮጵያ የሚል ዩዘርኔም እሺ እንኳን መጣው እንኳን ደህና መጣሽ። አመሰግናለሁ። እግዚአብሔር ይስጥልኝ ስላስገባችሁኝ ወንድሞቼ። ያው እኔ እንኳን ብዙ ጥያቄ አለኝ ከናንተ ብዙ የተማርኩ ነኝ። ውጭ ሆኜ የምማረው ትምህርታችሁን በጣም ግልጽ የሆነ ትምህርት ነው። ከነ መረጃ ነው የምታቀርቡትና ብዙ ጊዜ ዮሐዴና ጋዲሳ የኔ ማይ ፌቨራይት ናቸው። በእናንተ ነው ቤተክርስቲያን እንደወድ የሆንኩትም በቃ እንድከታተልም ምንም በእናንተ ነው። በጣም የኔ ታናናሾቼ ናችሁ፣ ግን በጣም ላመሰግናችሁ እወዳለሁ። ብዙ ሰው እየቀየራችሁ እንደሆነ ብዙ ሰው እየለወጣችሁ እንደሆነ ቅድም ወንድሜ እንደተናገረው እንደዛው ለመመስከር ነው። በቃ በጣም እግዚአብሔር ያክብራችሁ፣ እድሜ ከጤና ጋር ይስጣችሁ። ሌላ ልል የምችለው ይህንን ነው። ግን ወደ ጥያቄ ስመጣ የሃይማኖት ጸሎታችን ላይ ያው የሙታን ትንሣኤ ላይ ተስፋ እናደርጋለን ነው የሚለው ጸሎቱ ላይ እና ሃይማኖት ደግሞ ከአምስቱ አዕማደ ምስጢር አንዱ ነው እንግዲህ የሙታን ትንሣኤ እና ተስፋ እናደርጋለን ሲል ብዙ ጊዜ በአይምሮ ምን ይመጣል? ተስፋ የሚደረግ ነገር ሊሆንም ላይሆንም ይችላል።
ለምንድን ነው ይሄ የተባለው እያልኩኝ ጥያቄ እጠይቃለሁ፣ አስባለሁ ለራሴና ያው እናንተን ካገኘው እቺን እንድትመልሱልኝ ነበር። ተስፋ እናደርጋለን የሚለው ለምንድን ነው? ኦኬ ቃሉ ላይ ከእንትን አንጻር ነው የምንመለከተው። ቆይ እስቲ ይሄ እንዴት መሰለ ተስፋ ሲባል አሁን እዛ ሴንስ ላይ የተጻፈው ላይክ ላይሆን ይችላል በሚል ሴንስ አይደለም። ላይሆን ይችላል ሳይሆን አለ አይደለ እንጠብቀዋለን። አሁን ለምሳሌ እንዴት መሰለ ቀለል ያለ በምድራዊ ምሳሌ እንትን ልበል። ለምሳሌ አሁን አንተ አሁን ውጭ ሀገር ነው ያለው? አዎ እኔ ውጭ ነው ያለሁት። አዎ ለምሳሌ አሁን አንተ ከውጭ ሀገር ወደ ኢትዮጵያ ልትመጣ ነው። ኦኬ ወደ ኢትዮጵያ ልትመጣ ነውና እኔና አንተ እያወራን I look forward to see you in person ብለህ ኦኬ ወይ ደግሞ hope to see you soon in person ብዬ ባወራክ አይደለ በቅርቡ አገኛለሁ ተስፋ አደርጋለሁ ያልኩ ነው አይደል? ተስፋ ማድረገው ግን ፋክት ላይ ቤዝ አድርጌ ነው አይደለ? ከዛ ልትነሳ እንደሆነ አይሮፕላን ውስጥ ልትገባ እንደሆነ እሱ መረጃ ካንተ ስለሰማው ነው አይደል? ስለዚህ ምንድነው ተስፋ እናደርጋለን ሲባል ላይሆን ይችላል አይነት ነገር ሳይሆን ገና ነው። ኦኬ ገና ነው፣ ጊዜው ግን ገና ነው። ግን ያ ነገር ያን ሪያሊቲ እንጠብቃለን ማለት ነው። እንጠብቃለን ከማለት አንፃር ተረዳው። ኦኬ ተስፋ እናደርጋለን ወይ ደግሞ እንጠብቃለን ከሚለው አንፃር ነው ነገሩን የምንረዳው። ለምን ያው የሙታንን ትንሳኤ እንደምታውቀው ለምሳሌ አሁን ሁላችንም ስጋ ከነፍስ ተለያለች አይደለ? ስጋችን ከነፍሳችን ከተለየች በኋላ ለምሳሌ ሲኦልና ገነት የሚባል ነገር አለ። ከጌታ ጋር የሚሆኑ አሉ። ከዛ ጌታ አሁን የሙታን ትንሳኤ መች ነው አፕን የሚያደርገው ከተባለ ጌታ ዳግም ለፍርድ ሲመጣ አይደል? ዳግም ለፍርድ ሲመጣ ስለዚህ ያንን የመጠበቅ ጉዳይ ነው። መች እንደሚሆን ኤግዛክትሊ መች እንደሚሆን ኦኬ መች ሀፕን እንደሚያደርግ መች እንደሚሆን አናውቅም ኤግዛክት ዴቱን ማለት ነው። ነገር ግን እንጠባበቃለን፣ ተስፋ እናደርጋለን። እንዴ ስለ ክርስቶስ ስንናገር እኮ ለምሳሌ ተስፋችን ኢየሱስ ነው እንላለን አይደል? ተስፋችን ክርስቶስ ነው እንላለን አይደል? ምንድነው እሱ ላይ ያለን እምነት ነው ተስፋችን ነው። ወይ ደግሞ ተስፋ እናደርጋለን ሲባል ምንድነው ይሄ ሙታን እንደሚነሱ እናምናለን፣ ተስፋም እናደርጋለን። ጌታ ሲመጣ ደግሞ እንደሚወስደን እንደማለት ነው። ስለዚህ ከሆፕ አንፃር ነው እንጂ ሊሆን ላይሆን ይችላል ከሚለው ነገር አንፃር አይደለም ሐሳቡ ማለት ነው። ወንድም የአንድምታ ትርጉሙም እንደሱ ነው እንትን የሚለው። አዎ እንደዛ ነው እንጂ ላይሆን እንዴ ጳውሎስ ምን ይላል መሰለህ ላይሆን ይችላል በሚል ሳይሆን እንደው እኔ እንደዛ በማሰብ ሳይሆን ለኔ ያው ጥያቄ ስለሆነብኝ ነው። ግን እየተመለሰልኛል። አዎ ለምን ጳውሎስ ምን ይላል መሰለህ እንደው አንደኛ ቆሮንቶስ ምዕራፍ 15 ላይ እንደው ባይ ዘ ዌይ የሙታን ትንሳኤ ለመኖሩ ዋናው ማረጋገጫችን ምንድነው ከተባለ ጌታችን ኢየሱስ መነሳቱ ነው አይደል? ጳውሎስ እንደውም እኮ ይላል አይደል ክርስቶስ ካልተነሳማ ስብከታችን ከንቱ ነው ይላል። የምንናገረው ነገር በሙሉ ውሸት ነው፣ እየሄድን በእግዚአብሔር ስም ሐሰት እየተናገርን ነው ብሎ ይናገራል አንደኛ ቆሮንቶስ ምዕራፍ 15 ላይ። ስለዚህ ጌታችን ኢየሱስ እንደተነሳ እናውቃለን፣ እናምናለን። እኛ ክርስቲያኖች እናውቃለንም እናምናለንም። ስለዚህ ክርስቶስ ኢየሱስ ከተነሳ ደግሞ እኛ እንነሳለን። ኦኬ ግን ምንድነው when is it መች ነው አፕን የሚያደርገው ምን ከዛ አንፃር ነው ቃሉ የተቀመጠውና ሐሳቡ ግን ጠቅለል ያለው ሐሳብ ከዚህ አንፃር ነው የምንመለከተው ወንድማችን። እግዚአብሔር ይስጥልኝ፣ ቃሉ የታሰማልኝ ጥሩ እንትን ነው። ያው ሁለተኛም ሌላ ልስጥህና በዛውም ችግር ውስጥ ቼክ እንድታረገው። እሺ አሁን ይሄን ጥቅስ ማለት ጋዲ እንዳለ ነው ቃሉ ያሰማልን። ከዛ ደግሞ ሆፑ ያው የሚመጣው ተስፋ ክርስቲያኖችን የክብር ትንሳኤ እንዲሆን አይደለ? ሞር እኛ ክርስቲያኖች ደግሞ የክብር ትንሳኤ እንነሳለን የሚለውን እሱ ነው ተስፋችን። እና ይሄ ሐዋርያ ቅዱስ ጳውሎስ ራሱ በቲቶ መልእክቱ ምዕራፍ 2 ከቁጥር 13 ላይ እንዲህ ይላል፣ ይህንም ያው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ አሁን ተገልጧልና ይልና ይህንም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም ይላል የተባረከው ተስፋችን ይልና እርሱም ምንድነው የተባረከው ተስፋችን? የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ። የተባረከው ተስፋችን ይልና ያ ተስፋችን ምንድነው? የጌታችን የኢየሱስ ክርስቶስ መገለጥ። ያንን ተስፋ አድርገን ነው በዚህ ዓለም ምን እየሰራን ያለነው? ኦኬ መልካም ስራ እየሰራን ያለ ነው። በክርስትና ጸንተን መኖር አለብን እያልን ያለ ነው። የክብርን ትንሳኤ ተስፋ አድርገን ነው ማለት ነው። እና ቅዱስ ቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸር ምን ይላል? አንድ ሰው መልካም ስራ የሚሰራው የትንሳኤ ተስፋ ሲኖረው ነው ይላል። ኦኬ መልካም ስራ የምታደርገው የትንሳኤ ተስፋ ሲኖር ነው። የትንሳኤ ተስፋ ከሌለህማ እንደ ዓለማውያን እንደ ዘማውያን ለዛሬ ብቻ እያሰቡ ነገ ስለማያስጨንቃቸው ዛሬ ቢዘው ሙቱ ምንም አይመስላቸውም።
ክርስቲያን ግን የትንሣኤ ተስፋ ስላለው ያንን ተስፋ እያደረገ ነው በዚህ ምድር ምን የሚሰራው ማለት ጽድቅን፣ ቅድስናን፣ ክርስቶስን የመምሰልን ስራ የሚሰራው የሚጠብቀው ተስፋ ስላለ ያም የክብር ትንሣኤ ነው ማለት ነው። ተስፋ እናደርጋለን ሲል የክርስቶስን የክብር መገለጥ አይተን በቀኙ እንቆማለን የሚለውን ተስፋችን እሱ ነው። ተስፋችን በዚህ መሬት ላይ ጸንተን እንድንኖር የሚያደርገን እሱ ተስፋ ነው ለማለት ነው። ኢትዮ ታንኪዩ ቃልት ያሰማልኝ። በጣም ደስ የሚል መልስ፣ ግልጽ መልስ ነው። ቀድመም እንዳልኩት በጣም እከታተላችኋለሁ። በጣም ግልጽ በሆነ ነገር ነው የምታስረዱት፣ ከነመረጃው ነው። ሁለተኛ ጥያቄ ግን እንደው ያው ለነሳ አባትም ቢሆን እንደ እንትን አትዩትና ግን ይሄ አሁን በቅዳሴ ላይ ስጋው ደግሞ ልክ ለመቀበል መጨረሻ ላይ እንትን ሲል ሐሳቡ ደዌ የሆነበት ልዩ ሐሳብ ያለበት አይቅረብ ሲል እንደው የሰው ልጅ ከሐሳብ ንጹህ በተግባር አያድርገው እንጂ ከሐሳብ ከባድ ስለሆነ እቺ ነገርስ እንዴት ነው የምትፈታው ለማለት ነው። ከሐሳብ ለመጽዳት በጣም ከባድ ነውና ሐሳቡ ደዌ የሆነበት ልዩ ሐሳብ ያለበት አይቅረብ ይላል። እንግዲህ ካህኑ ያንን እንትን ትንሽ ከበድ ትለኛለች እና እሷስ እንዴት ነው የምትፈታው? ዮሐዴ የምትለው ነገር አለ እዚህ ላይ? ያ ይሄ ልዩ ሐሳብ ያለበት ደዌ ወይም ደግሞ ኃጢአት ያለበት አይቅረብ የሚለው ሐሳብ እንዳልከው የሆነ በሐሳብ የሚመላለስ የሆነ ድንገት አንተ ሳትፈልገው ሳታስበው የሚመጣብህን ሐሳቦች ምናምን ማለት አይደለም። ኢንቴንሽናሊ ለክፋት የቆመ በክፋት የቆመ ኦኬ እየተነጋገረ እያለ ይናገራል አይደል? ኦን ፐርፐዝ ሰውን ለመጉዳት የዝሙት ሐሳብ ኦን ፐርፐዝ አንዳንዱ ኦኬ እንትናን እንዲህ አደርጋለሁ ወይም ደግሞ የሆነ የዝሙት ሐሳብ ማለት ነው ኦን ፐርፐዝ እንደዚህ አደርጋለሁ ብሎ በእንደዚህ አይነት ሐሳብ የሚቆም ማለት እንጂ ሰው በድንገት የሚያስበውን ወይም ደግሞ ይሄ የሚመላለሰውን ኃጢአት ምናምን እነሱን እየተባለ አይደለም፣ ግን በክፋት የቆመ ኦኬ እንደዚህ ያለ ነገር ያለበት ቢኖር አይቅረብ ማለት ነው። ለምሳሌ እዛው እኮ ይላል ወንድሙን እንትን ብሎ ይሄ ወንድሙን ይቅር ሳይል በውስጡ ተቀይሞ ምናምን መጥቶ ወደዛ ይቅረብ ይላል አይደል? በተቀደሰ መሳሳም እርስ በርሳችሁ ተሳሳሙ ተአምሁ በእንተ ቅዱሳን የሚባለው ክፍል ማለት የሆነ ወንድምን ተቀይመ በልብ ቂም በቀል ይዘ የምትቀርብ ከሆነ ኦፍኮርስ እንደዚያ አይነት ሐሳብ ይዘ ወይም ደግሞ እንደዚህ አይነት ነገሮች ይዘ ወደዛ ቅዱስ መስዋዕት መቅረብ በጭራሽ አይገባም ነው። ይሄ ኢንቴንሽናሊ ወይም ደግሞ ሰው ኦን ፐርፐዝ አስቦ የሚያደርጋቸው ነገሮች ናቸው እንጂ ድንገት ሰው በሐሳቡ የሚመጡ አንዳንዴ ሊመጡ የሚችል እኮ በአእምሮ የምታስባቸው ፈልገ ሳይሆን ድንገት ሰይጣን የሸመቀውን የሚባል ነገር አለ። እንደዚህ አይነት ሐሳቦች ሊመጡ ይችላሉ። ሰው እነሱን ታርጌት ያደረጉ ምናምኖች አይደሉም። ግን ሰዎች ሆን ብለው አስበው ለማድረግ የሚያስቧቸው ወይም ደግሞ ለማድረግ የሚፈልጓቸው ኃጢአቶች እያሉ አይቅረብ ማለት ነው እንጂ ጭራሽ ቶታሊ ከህሊና ብቻ አይደለም ከገቢርም ልትነጻ አትችልም። እሱማ የምትነጻው በክርስቶስ ደም ነው። ንስሐ የምትገባው ለዛ ጭምር ስለሆነ ማለት ነው። ከዚህ አንጻር የሚታይ ነው። እንደውም ባይዘው አሁን እኛ ቀለል አደረግነው፣ ዝም ብሎ ሰው ሳይቆርብ ይሄዳል እንጂ ቅዳሴ ሲገባ በደንብ ሰምታችሁ ከሆነ ማለት ነው እዚህ መጥቶ ቅዳሴውን አስቀድሶ ስጋውና ደሙ ሳይቀበል የሚሄድ ልክ እንደ አረማዊ ይቆጠር ነው የሚለው። ማንም ሰው በጣም አስቸጋሪ ኃጢአቶች ማለት እንዳልነው የሚፈስ ነገር ደዌ ምናምን ካልከለከለው በስተቀር ማንም ሰው ወደ ቤተክርስቲያን መጥቶ ቅዳሴውን ቢያስቀድስን ወደ ቅዱስ ቁርባኑ ቀርቦ መቀበል እንደሚገባው፣ ግን እነዚህ ነገሮች ሲያደርግ ግን ወንድሙን ተቀይሞ ኃጢአት እያሰበ ምናምን አይነት ነገሮች ግን ሊቀርብ አይገባም ከሚለው ሐሳብ ከዛ አንጻር ነው። ምናልባት አንስቼው ከሆነ ጋዲ ጨምርበትና አይዋዲ በደንብ አብራርተዋል። ዋናው ነገር ምንድነው? እግዚአብሔር አምላክ የልብ አምላክ ነው። እግዚአብሔር የልብ አምላክ ነው።
አንዳንዴ ሰይጣን ሰዎችን በጣም ከሚያስደነግጥበትና በቃ ሰዎችን ከሚፈትንበት መንገድ አንዱ ምንድነው ከተባለ ይሁን ያልፈለግነውን አይነት ኢሜጅ ጭንቅላታችን ላይ ያመጣብናል። በቃ ያላሰብነው እንዴት ይሄን ነገር በዚህ ሰዓት አስባለሁ ብለን እንድንደነግጡላ በቃ እዛ በቆምንበት ሰዓት ማለት ነው። ኦኬ እንደዚህ አይነት ሐሳቦችን ጭንቅላታችን ላይ የሚያስደነግጡ ሐሳቦችን ሁሉ ሊያመጣብን ይችላል። ኦኬ ክፉ ሐሳቦችን ሊያመጣብን ይችላልና እንደዚህ አይነት ሐሳቦች ሲመጡ ያው አባቶችም እንደሚሉት በቅዱስ መስቀል ምልክት አማትበን የኛ ሐሳብ ያልሆነውን ነገር በቃ ሰይጣን እንደዛ ነው። የሆነ ሐሳብ ያመጣብንና የኛ ሐሳብ እንደሆነ አስመስሎ አታክ ያደርጋል። ኦኬ እግዚአብሔር ግን ልብን ነው የሚያየው። እኛ ሪአክሽናችን አንዳንዴ እኮ የኛና እንዴ ይሄ ሐሳብ እንዴ ጭንቅላቴ ውስጥ መጣ እንዴ ይሄን እንዴት አስባለሁ ብለን የምንደነግጥበት ነገር አለ አይደለ? እንደዚህ አይነት ሐሳቦች ምንድናቸው? የዲያብሎስ ሐሳቦች ናቸው፣ የሰይጣን። ኦኬ እግዚአብሔር ልብን ነው የሚያየው። የምርም እኛ እንደዚህ አይነት ነገር የማሰብ እንደዚህ አይነት ነገር የማድረግ ፖቴንሻሉ ፍላጎቱ እቅዱም እንደሌለን እግዚአብሔር አምላክ ያውቃልና ከዛ አንፃር ነው እና እንደዚህ አይነት የሚያስደነግጡ ነገሮች የሆኑ በጣም መጥፎ ሐሳቦች እንደዚህ አይነት ጊዜ ላይ ለጸሎት ስንቆም ሊሆን ይችላል፣ ቤተክርስቲያን ውስጥ ሊሆን ይችላል። እንደዚህ አይነት ሐሳቦች ሲመጡ ወዲያው በቅዱስ መስቀል አማትቦ መቀጠል ነው፣ የጀመርነው ነገር መቀጠል ነው። እሺ እግዚአብሔር ልብን ነው የሚያየው እና እሱ መረሳት የለበትም። ሁሌም ስለ ፈተና ስለ መከራ ስናስብ ብዙ ጊዜ ሳናስበው ሰይጣን ላይ በጣም ብዙ ሰዎችም ሰይጣን ላይ ትኩረት ያደርጋል። ሰይጣን ላይ እንደው ሰይጣን እንዲሆኑ እየተባለ በቃ ሰይጣን ላይ ትኩረት ያደርጋል። ሰው ግን ከዲያብሎስ ይልቅ ከወደቀው ሰይጣንና ከወደቀው ዲያብሎስ ይልቅ ደግሞ ሰይጣንን እንኳን አምላካችን ኢየሱስ ክርስቶስ አይደለም የክርስቶስ ቅዱሳን ራሱ ሰይጣንን ከግራቸው በታች ሲቀጠቅጡት እንመለከታለን። ኦኬ ስለዚህ የአምላክ ምሕረት የአምላክ ቸርነት ላይ ክርስቶስ ኢየሱስን ማሰብ ከእንደዚህ አይነት ነገሮች በቀላሉ እንድንላቀቅም ይረዳናል ለማለት ያክል ነው። የዋዴ ቃልዮት ያሰማልን። ይሄ ነው ወንድማችን። ቃልዮት ያሰማልኝ። በእውነት መንግስተ ሰማያትን ያዋርስልኝ። በጣም ጥሩና ግልጽ የሆነ መልስን የመለሳችሁልኝ። ጋዲሳ የአዲስ ሰፈር ልጅ ነኝ ስትል ሰምቻለሁ። እኔ ሳሪስ አቦ ነኝ። እግዚአብሔር ፈቅዶ ወደዛ ስመጣ ባገኛችሁ ደስ ይለኛል። ዮሐዴን አኬና አንተ በጣም በእኔ ህይወት ላይ ትልቅ ስራ የሰራችሁ ናችሁ። በጣም ትልቅ ቤተሰብም አለኝ። በቤተሰቤ ላይ ሁሉ ትልቅ ስራ ሶስታችሁ አግኝቻችሁ አላቅም። ለዮሐዴ እንኳን ጽፌለትም አውርቼውም አውቃለሁ። እግዚአብሔር ያክብራችሁ። እኔ ሰዓት እንዳልይዝባችሁ ዛሬ እድል ሰጣችሁኝ። እናንተንም እንደዚህ አግኝቼ በማውራት የራሱ በጣም ተደስቻለሁ። እግዚአብሔር ይስጥልኝ እላለሁ። ዮሐዴንም ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። በእድሜ በእውነት በጣም ታናናሾቼ ናችሁ፣ ግን በህይወት ትምህርት ደግሞ በቤተክርስቲያን ትምህርት ደግሞ ታላላቆቼ ናችሁ። በጣም ከእናንተ ብዙ ተምሬያለሁ። እግዚአብሔር ከድሮ ጀምሮ ነው የምከታተላችሁ። በተለይ ሶስታችሁ አንተ፣ አኬና ዮሐዴ ለእኔ ትልቅ ሞዴሎቼ ናችሁ። አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ደግሞ አንተንም ቤተሰቦችንም ከክፉ ነገር ሁሉ ይጠብቃችሁ። የልብህን መሻት መድኃኒዓለም እርሱ ባወቀው የልብህን መሻት ያው ታናሽ ታላቅ መመረቅ ባይችልም ያው እዚሁ ለመረቅ ላይቭ ላይ እቀበላለሁ። ደስ ይለኛል፣ እቀበላለሁ። እግዚአብሔር ያው ልጆችም ካሉ ደግሞ ልጆችም አድርገው ደግሞ ለቤተክርስቲያን የሚጠቅሙ ከዚህ በኋላ ደግሞ ልጅ የመውለድ ምናምን እቅድ ካለም ደግሞ ያው ያለበትም ሁኔታ አንተ የምታውቀው ደግሞ ለቤተክርስቲያን ደግሞ ባለቤት ሰምታኝ ደግሞ ድንገት ላይቭ ላይ አዲስ ሐሳብ እንደመጣ እዚህ ጋር አቶ በጣም ነው የምትወዳችሁ። አንድ ቀን እንደውም እንመጣለን። ግን እውነት በዛው አዲስ ሰፈር በጣም ጓደኞችም አሉኝ። ትንሽ ረጅም ጊዜ ሆኖኛል ከወጣው እንጂ በጣም አዲስ ሰፈር እዛው ሰፈሬ ነውና አገኛችኋለሁ ብዬ ገምትላለሁ። እግዚአብሔር ያክብርልኝ። እሺ አሜን። ዮሐዴ ምርቃትን ተቀበል። አሜን በልና በቃ ወደሚቀጥለው ሰው እንሂድ። ዮሐዴ አሜን ብለናል። እግዚአብሔር ይስጥልን ወንድማችን፣ እግዚአብሔር ያክብርልን። በጸሎት አስቡን፣ አትርሱን። እናንተንም እናመሰግናለን በጣም እግዚአብሔር ያስበን ሁላችንም። እናንተም እንደዚሁ በእውነት በጣም እንወዳችኋለሁ፣ አከብራችኋለሁ። ታንኪ ወንድሞች፣ እግዚአብሔር ያክብርልን። በጣም ነው የምናመሰግን። ታንኪ ሶ ማች። እሺ እስቲ አይ ቲንክ አንድ ሁለት ሰው እንቀበል አይደል? ዮሐዴ አንድ ሁለት ሰው እንቀበል መሰለኝ። ሰዓትም እንትን እያለ ነው። አንድ ወይም ሁለት ሰው እንትን እንበልና እንቀበልና መዝሙር ሰምተን ጋይስ ነግሬያቸዋለሁ። ይሄን ታብታብ አንድ ሚላ ስለ አንዳንድ የማይረዱ ሰዎች ሊኖሩ ይችላሉ። 1 ሚሊየን ሳታስገቡ ማንም አይሰማችሁ። ይሄ ላይቭ አይዘጋም እንድታውቁት። ናቱ እንኳን ቤተሰብ ነው። ናቱ ዌልካም።
ጋዲዬ እንዴት አመሻችሁ? አማን ነው። ዮሐዴ እንዴት ናችሁ? ብሮስኪ ሁሉ ሰላም እንዴት ነህ? ወንድማችን ወንጌል እየተማማርን እባክህ ከጀርባ የምንሰማው ድምፅ ምንድን ነው? እባክህ የሆኑ ትንንሽ ቡድኖች እየተጫወቱ ነው። ምን እንደሆነ አልገባኝም። እኔ ድምፁን ጥያቄ ኖሮ ነው የገባው ወይስ አንተ ሰውዬ ለሰላምታ ነው? እንዴ በጣም ጥያቄ አለኝ። ናቲ ምን ጥያቄ ይኖረዋል? ሊመልስ ነው እንጂ። አረ ዋዲ ቆይ እንትን ነው አቦካችሁት ብሎ ሊያርመን መሰለኝ። እሺ እኔ አሁን አንድ ቀለል ያለ ጥያቄ ነው ያለኝና ዮሐዴ አንዴ ስለ እንድታስተምረን ነው እግረ መንገድን። ምን መሰለ ጥያቄ የክርስትና አባት ሮሉ ምንድን ነው? አይ ቲችስ ዋና መሰረታዊ የሚባለው ሮሉ ጨራሽ ረሳ እንዳይለኛ ተቀብሎ ስማ የክርስትና አባት ጣት መያዝ ብቻ መስሏል። አስተምር እንጂ እባክህ። አይ በዚህ እድሜው ገና እኮ ነው፣ ጩጬ ነው ብዬ ነው። ጋይስ ሜቢ መረጃው የሌላችሁ ሰዎች ናቱ በጣም የምንወደው ወንድማችን ነውና ቅርብ ጊዜ ነበር ልጁ ክርስትና የተነሳው ምናምን ነገርና እኔ ያው ትንሽ ቦስት ማድረግ ምናምን ጉራ አያምርብኝም አውቃለሁ ምናምን ነገር ግን የክርስትና አባቱ ነበርኩ። የክርስትና አባቱ ሆኛለሁና ካሁን በኋላ ልጅ የኔ ሪስፖንሲቢሊቲ ነው እንግዲህና አሁን ይሄው ገብቶ እየወቀሰኝ ነው። ምንድነው የክርስትና አባት ስራው ምንድነው እያለ ወቀሳ እየደረሰብኝ ነውና እባክህ ናቱ ወንድምህን በውስጥ ወቀሰው ነው መጽሐፉ የሚለው። እባክህ 500 ምናምን ሰው ፊት አታገርጣኝ እባክህ። አረ ወንድማችን እኔ ትምህርቱን የጠየኩት ምንም እንትን አይደለም። አንተ ገልጠዋል ሲጀመር ትምህርቱ ስባ እንደ ቅድም ያለካፈር መጀመሪያ በውስጥ ምከረው የሚለው በአደባባይ ጀምሮ ነው ወደ ውስጥ የሚሄደው። ናቲ ደግሞ እኔ እንደዛ ነው ባይዘው ፊት ለፊት ነው የምጀምረው እኔ። አይ ገና ነው ጋይስ፣ እናንተ ይምር እንዳይመስላችሁ ቅርብ ጊዜ ነው ክርስትናም የተነሳው እና ሲያድግ ምናምን ነገር እያደገ ሲመጣ በደንብ ያለብንን ሪስፖንሲቢሊቲ ምናምን ነገር ለመወጣት እንሞክራለን እንደ እግዚአብሔር ፍቃድ። እሺ ቴዲ ወንድማችን እንኳን ደህና መጣ። ሰላም እንኳን ደህና ቆያችሁኝ። ስላስገባችሁኝ አመሰግናለሁ። አረ ችግር የለውም። አይ ቲንክ ቀደም አንድ ሁለት ያስገብቼ ነበርና ኔትወርክ እያዛገ ነበር መሰለኝ። አዎ ኔትወርክ እያወረደኝ ነውና ለዛ ነው። እንትን አንድ ሁለት ጥያቄ ነበረኝ። ምናልባት ጊዜ የሚወስድባችሁ ከሆነ አንዱንም ብትመልሱልኝ ይበቃል። መጀመሪያ ጥያቄውን የምንችለው ከሆነ እንችለዋለን እንበል መጀመሪያ። አይ ከእናንተማ የሚያልፍ ጥያቄ የለም፣ እያየን እኮ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ምድር መምጣት፣ ሰው መሆን፣ መከራ መቀበል ግዴታ ነው የሚል ትምህርት አለ፣ የቤተ ክርስቲያን ትምህርት። ያ ባይሆን የእኛ መዳናችን ጥያቄ ውስጥ ይገባል የሚል ብዙ ጊዜ የዲያቆን ያረጋልም ከእናንተም እሰማለሁ እና የዚህ ምክንያት ምንድን ነው? ሚስጥሩ ምንድን ነው? የእሱ ሰው መሆን ከኛ መዳን ጋር የሚያያይዘው ምንድን ነው? አንደኛው እሱ ነው። ሁለተኛ ጥያቄ ደግሞ የክርስቶስ በአብ ቀኝ እንዳለ ተምረናል። በአብ ቀኝ ያለ ስንል ምን ማለታችን ነው? ማለት ፊዚካሊ ፕሬዘንት ያደርጋል ወይስ ምን ማለት ነው? በአጠቃላይ የሥላሴ እንትን ስትራክቸር ምንድን ነው? በሰማይ ያለው ስርዓት ምንድን ነው? እንዲሁ ፊዚካሊ ይኖራሉ አብ ወልድ መንፈስ ቅዱስ ነው ወይስ በምን አይነት መንገድ ነው መረዳት ያለብን? ሁለቱ ጥያቄ ነው ያለኝ። አመሰግናለሁ። ቅድም ጀምሮ መጨረሻ ላይም ሳውራ ስለነበረ ሜቢ ዮሐዴ የመጀመሪያውን አጠር አድርገህ ትሄድበታለህ። ሁለተኛውን ግን እዚሁ አድሬስ ላደርገው። የመጀመሪያውን ስለ አምላክ ለምን ሰው መሆን አስፈለገው፣ መከራ መቀበሉ ምን ማለቱ ምናምን ነገር ለምን አስፈለገው የሚለውን ዮሐዴ ይሄድበታል። ጀስት ሁለቱን ግን ሁለተኛው ምን መሰለህ ቴዲ ወንድማችን፣ በአብ ቀኝ ማለት ባይዘው ስልጣን ነው። ኦኬ በአባቱ ቀኝ ማለት እግዚአብሔር እንደ እውነት እናውራ ከተባለ ጠቅለል ያለውን ነገር እንደውም ጥሩ ሐሳብ አነሳ። እውነት ለማውራት
እግዚአብሔር በአንዴ ሁሉም ቦታ የመላ አምላክ ነው። ኦምኒ ፕሬዘንት ነው። እግዚአብሔር አምላክ ኦምኒ ፕሬዘንት ነው። በአንዴ ሁሉም ቦታ የመላ አምላክ ኦምኒ ፕሬዘንት ነው። እግዚአብሔር በቦታ እንደ መሰለ ስፔስ የምንለው ነገር አለ አይደል? ስፔስ የምንለው ነገር አለ፣ ታይም የምንለው ነገር አለ። እግዚአብሔር ከስፔስ እና ከታይም ውጪ ነው። ኦኬ ለምሳሌ እኔ ቴዲ ናቱ እዚህ ጋር ያለን ገስት ላይ 500 ምናምን ሰዎች በስፔስ እና በታይም የተገደበ ስለሆነን የሆነ ፊዚካል ስፔስ ይዘን ተቀምጠናል። ኦኬ ፊዚካል ስፔስ አለ። እግዚአብሔር አምላክ ግን የሁሉ ነገር ፈጣሪ ስለሆነ ከስፔስ እና ከታይም ውጪ ነው። ከስፔስ እና ከታይም አሁን ስፔስ የምንለው ነገር ፊዚካል የምንለው ነገር ከዛ ነገር ውጪ ነው እግዚአብሔር አምላክ። ኦኬ ስለዚህ በቦታ አይገደብም ማለት ነው። እግዚአብሔር እዚህ ነው እግዚአብሔር እዛ ነው ተብሎ አይነገርም። ለምሳሌ እግዚአብሔር አምላክ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ብሎ ሲናገር እንደው ምድር ላይ እንደው እግዚአብሔር የሆነ እግሩን አስቀምጦ እንደዛ አይደለም እንደዛ ማለት አይደለም። ነገር ግን እግዚአብሔር አምላክ በሰማይም በምድር መኖሩን ለማሳየት እንደዚህ አይነት ኤክስፕሬሽኖችን ይጠቀማል። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት። ለምሳሌ ሰዎች እንደዚህ አይነት ሐሳብ ሊያነሱ ይችላሉ። ለምሳሌ ቅዱሳን መላእክት አሁን መጽሐፍ ቅዱስ ላይ አለ። ቅዱሳን መላእክት በእግዚአብሔር ዙፋን ፊት እየሰገዱ ቅዱስ 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 እያሉ እግዚአብሔር እንደው የሆነ ዙፋን ላይ ሪስትሪክት ሆኖ እዛ ቦታ ነው እግዚአብሔር ያለው ማለት ነው? ኦር እዛ ቦታ ብቻ ነው አይደለም። እግዚአብሔር አምላክ ኦኬ ለቅዱሳን መላእክቱ ያለውንም ፍቅር በሰማይ ላሉ ኦኬ ለፍጥረቶቹ ማለት በሰማይ ላሉ ቅዱሳኑም ፍቅሩን ለማሳየት እንዴ ኪሩቤል ሱራፌል ለምሳሌ ዙፋኑን እንደው ይሸከማሉ ሲባል እንደው እግዚአብሔር የሆነ ዙፋን ላይ ተቀምጦ እነሱ ተሸክመው አይደለም። ኦፍ ኮርስ ኦኬ እንደዛ ማለት አይደለም። አንድ ጥያቄ ልጠይቅህ ቴዲ፣ እንደው ምሳሌ ስለሚነሳ ነው። ጫማ አንተን ይሸከማል ወይስ አንተ ነው የምትሸከመው ጫማህን? እኔ ነኝ የሚሸከመው። ግን ጫማ ከስር ነው። ያ ገብቷል። ይሄ እንዳልኩ ምሳሌው ፐርፌክት ምሳሌ ላይሆን ይችላል። ግን ምንድነው እግዚአብሔር አምላክም እንደዚህ ነው። ለቅዱሳኑ ያለውን ፍቅር ቅዱሳን መላእክትን ኦኬ ለነርሱ ያለውን ፍቅር ለማሳየት ሲል ዙፋኔ እዚህ ነው ብሎ እዛ ቦታ ላይ የእግዚአብሔር ፕሬዘንስ ኦፍ ኮርስ አለ። ከዛ እነሱ ዙፋን ይዘው ምን ብለው ከዛ በእግዚአብሔር ዙፋን ፊት ይደፋሉ። ምን ይላሉ? እግዚአብሔር አምላክ ግን ከስፔስ እና ከታይም ምንድነው ውጪ። ኦኬ ማወቅ ያለብን ነገር። ስለዚህ ጌታችን ኢየሱስ በአብ ቀኝ ተብሎ ሲነገር ምንድነው ከአብ ጋር ፊዚካሊ በስልጣን ተካክሎ ተቀመጠ ማለት ነው። ኦኬ በስልጣን ተካክሎ ዮሐንስ 17 ላይ ትዝ ይላል ጌታችን ኢየሱስ የተናገረው ንግግር ወንድማችን ቴዲ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አለው አይደል? ኦኬ የነበረው ክብር አለ። ጌታችን ኢየሱስ የባሪያ መልክ ይዞ ወደ ምድር መጥቷል። ተመልሶ ደግሞ ያን የማዳን ስራ ከፈጸመ በኋላ በአባቱ ቀኝ ተቀመጠ። በስልጣን ተካክሎ ማለት ነው። ኦኬ በስልጣን ተካክሎ እንጂ አብ እንደው የሆነ ቦታ ሆኖ ምናምን እንደዛ አይደለም እናስበው። ኦኬ ስለዚህ ስለ እግዚአብሔር ስናስብ ጥንቃቄ ይፈልጋል። ስለ እግዚአብሔር ስናስብ ጥንቃቄ ኦፍ ኮርስ እግዚአብሔር በሰማይ ዙፋኑ አለ እንላለን። መጽሐፍ ቅዱስም ላይ እንደዚህ አይነት ዲስክሪፕሽኖች አሉ። ኦፍ ኮርስ አሉ። እግዚአብሔር ግን በአንዴ ሁሉም ቦታ የመላ አምላክ ነው። ከስፔስ እና ከታይም ውጪ ስለሆነ የሆነ ፊዚካል ነገር ባውንድ አያደርገው። ኦኬ ፊዚካል ነገር አይገድበው እና ከዛ አንፃር ነው ወንድማችን ቴዲ የምንመለከተው። ሁለተኛው ሐሳብ ሜቢ ግልጽ ከሆነ ያጎደልኩትም ነገር ግልጽ ያልሆነ ነገር ካለ ሐሳብን ልስማውና ካልሆነ ወደ ዮሐድ ሐሳብ እንሄዳለን። እሺ ጋዲስ አመሰግናለሁ። የመሰረታዊ ነገሩን አግኝቻለሁ። ሌሎችን ነገር ደግሞ ሪፈር አደርጋለሁ። አመሰግናለሁ። ጥሩ እሺ ወንድማችን ዮሐድ ሜቢ እኔ እንትን ያልኩት ላይ የጎደለ ነገር አለ ብለህ የምታስበው ከሆነ እሱንም እንትን በለና ካልሆነ ሁለተኛው ሐሳብ ላይ የመጀመሪያው ሐሳብ ላይ ሄድበት ፓፓ። አይ ምንም የለም። እግዚአብሔር ይስጥልን፣ ቃል የታሰማልን። ያው አጠር አድርጎ የመጀመሪያ ሐሳብ እንትን ለመስጠት በጣም ሰፊ ቶፒክ ነው። በእርግጥ እግዚአብሔር አምላክ ሰው መሆን ማለት ሰው ባይሆን ኖሮ መዳናችን ጥያቄ ውስጥ ነበረ የሚለው ኮንሴፕት ከምን አንጻር ነው? እንደው እግዚአብሔር ሰው ሳይሆን ማዳን አይችልም ከችሎታ አንጻር አይደለም፣ እንደዛ እየተባለ አይደለም። ኦፍኮርስ እግዚአብሔር ሰው ሳይሆን በጭራሽ ሊያድን አይችልም የሰው ልጆችን ልንል አንችልም። ይሄ ከእግዚአብሔር የማድረግ ችሎታ አንጻር ስለሚሆን ማለት ነው፣ ከፖቴንሻልም አንጻር ስለሚሆን እንደዛ ሳይሆን ምንድን ነው እግዚአብሔር ይሄንን የመዳን ተስፋ ወይም ደግሞ የሚያድንበት መንገድ በጣም የእግዚአብሔር ባህሪን ያማከለ ነው። እንደዚህ ባይሆን ኖሮ የእግዚአብሔር ባህሪ አንዱ ይጎድል ነበረ ማለት ነው። ለምሳሌ እግዚአብሔር አምላክ ሰው ሳይሆን የሰው ልጆችን ማዳን ይችላል። ይሄ ፖቴንሻል ነው፣ ፓወሩም ነው፣ ይችላል። እንደዚህ ቢያድን ግን የእግዚአብሔር ሁሉን ቻይነት ሊያሳይ ይችላል እንጂ የእግዚአብሔር እውነተኛ ዳኝነት ግን አያሳይም። ምክንያቱ ይህንን ዕፀ በለስ ብትበላ
ኦኬ ሞትን ትሞታለህ ብሎ በሰው ልጅ ፈርዶበት ከዛ በኋላ በቃ ትቼዋለሁ ፍርዱን ድንሃል ቢል ኦኬ ስለዚህ እግዚአብሔር ለቃሉ የሚታመን አይደለም፣ እውነተኛ ዳኛም አይደለም። ኦኬ የተናገረውን የሚፈጽም አይደለም ያስብላል። ኦኬ ሶ ሞትን ትሞታለህ ብየዋለሁ ኦልሬዲ እኔ ቃሌን ብቻ ነው የምጠብቀው ፈርጄበታለሁ አለቀ አይመለከተኝም ቢልስ እግዚአብሔር ደግሞ እውነተኛ ዳኛ እንደሆነ ሁሉ ደግሞ የፍቅር አምላክ ይቅር ባይም አምላክ ነው። ይሄ ባህሪው ስለሆነ ይቅርታ የባህሪው ነው። የፍቅር አምላክም ነው። ይቅር ባይ አምላክ ነው። ሶ ይቅርታ የለውም ማለት ነው። ለይቅርታ ይቅር የሚል አምላክ አይደለም ያስብለዋል እግዚአብሔር አምላክ ማለት ሶ የእግዚአብሔር ሁለቱም ባህሪያት ሳያፋልስ እውነተኛው አምላክ ሊያድን የወደደው ወይም ደግሞ የሚያድነው መንገድ ምንድነው? ፍርዱንም ሳያጎድል እውነተኛ ቸርነቱም ወይም ደግሞ ይቅር ባይነቱንም የሚያሳየው በሰው ልጆች ባህሪ ዘልቆ የገባውን ሞት ኦኬ ፍርዱንም ሳያጎድል እውነተኛ ዳኝነቱንም ሳያጎድል ሊፈጽም የሚችለው እሱ ብቻ ነው እና ሰው ሲሆን ብቻ ነው ማለት። ምክንያቱም ሞቱ ዘልቆ የገባው ወደ ሰው ልጆች ባህሪ ነው። ሰው ማንም መልአክ ወይም ፍጡር ማንም ይሄንን ሊያስወግድ የሚችል ማንም የለም። ኦኬ ወደ ባህሪ ዘልቆ የገባውን ፍርድ የእግዚአብሔርን እውነተኛ ፍርድ ችሎ ተሸክሞ ሊያስወግድ የሚችል ፍጡር የለም። ምክንያቱም የአምላክ ፍርድ ነው። የአምላክ ፍርድ ፍጡር ተሸክሞ ሊያስወግደው አይችልም። ስለዚህ ሊያስወግደው የሚችለው ብቸኛው አካል ማን ነው? አምላክ ራሱ ነው። ፍርዱን የፈረደው አምላክ ብቻ ነው። ለምሳሌ ምን እንደማለት መሰላችሁ? ለምሳሌ አንድ ሰው ፍርድ ቤት ተፈረደበት እና ለፍርዱ የሚሆኑ ካሳ ለምሳሌ 10 ቢሊየን ነው ቢባል ፍርዱ ምሳሌ ነው። ምሳሌ ዘይሐጽጽ ነው። ስለዚህ አሁን ለምሳሌ 10 ቢሊየን ነው ፍርዱ 10 ቢሊየን ከፍለው ነፃ መውጣት ይችላል ቢባል አሁን ኢትዮጵያ ላይ ያለው ማንኛውም ሰው ቢመጣ ምናምን 10 ቢሊዮን ከፍሎ ማስወጣት ይችላል? ፐርሰናል እናደርገው አይችልም ማለት 10 ቢሊዮን ተው እንጂ አይዴ 10 ቢሊዮን ምን 10 ቢሊዮን በድህነት እኮ አይደለም በሀብት ነው እያወራን ያለ ሰው ያንን 10 ቢሊዮን መክፈል የሚችል ፖቴንሻል ያለው ብቻ ነው አይደል? ከፍሎ ራሱ ወይም ድህነት ውስጥ ምናምን የሚገባም ሊሆን አይገባው። ሰው እግዚአብሔር አምላክ ይሄ በፍርዱን ውሰድና እግዚአብሔር ይሄንን ሞት አዞ እያለ ያንን ሞት ፖቴንሻል እግዚአብሔር የፈረደውን ሞት ተቋቁሞ ሊያስወግድ የሚችል መልአክም ሰውም በጭራሽ የለም። እንኳን መልአክና ሰው ይቅርና ሰውና መላእክት ተደምረው ራሱ ይሄንን የእግዚአብሔር ፍርድ ሊሸከሙት አይችሉም፣ ሊያስወግዱትም በጭራሽ አይቻላቸው። ስለዚህ ምን አደረገ ጌታችን ማለት ነው? በሰው ልጆች ውስጥ ገብቶ ዘልቆ የገባውን ሞት ምን አደረገው? ተዋሃደና አስወገደው፣ ነቅሎ ጣለው ማለት ነው። ለዛ ነው ምን አለ? ወደ ሞት ውስጥ ገብቶ ሞትን ገደለው። ወደ ሞት ውስጥ ገብቶ ሞትን መግደል የሚቻለው አምላክ ስለሆነ ወደ ሞት ልክ አሳን ለማጥመድ መንጠቆው ላይ ስጋ እንደ አድርገ አሳውን አብልተ ከዛ በኋላ አሳውን እንደምታጠምደው ሁሉ እግዚአብሔር አምላክም በሰው ልጆች ውስጥ የገባውን ሞት ሰው ሆኖ በመያዝ ኦኬ ውስጡ ገብቶ ምን አደረገው ማለት ነው? ገደለው፣ አስወገደው። ከዛ አንጻር ነው ሰው ባይሆን መዳናችን ጥያቄ ውስጥ ነበረ ሲባል ኦፍኮርስ በሰው ልጆች ዘልቀው የገባው ሞት ከእርሱ ውጭ ሊያስወግደው ማንም አይችልምና መዳናችን አደጋ ውስጥ ወይም ደግሞ አንድንም ነበረ የሚባለው ከዚህ አንጻር ነው፣ ከችሎታ አንጻር አይደለም ማለት ምናልባት አጭር አድርጌ ከገለጸው። እሺ ያዋዴ አመሰግናለሁ። ያው ተመልሶልኛል። ሌላ ጊዜ ደግሞ በሰፊው አሁንም ሰዓቱ ስለመሸ በሰፊው ሌላ ቤት ላይም ካገኘው ጠይቃለሁ እና አመሰግናለሁ። ቀደም ቃልዮት ያሰማልን። ያዋዴ ቀደሙ ለሜቢ ቴዲ አንድ ነገር መጨመር ያለበት አንድ ሳላነሳው የረሳሁት ሀሳብ በአብ ቀኝ በአባቱ ቀኝ ማለት የእኛን ስጋ አይደለ ጌታችን ከመቤታችን የነሳው የሰውን ስጋ አይደለ ያወርቀው የነበረውንም ስጋ ኦኬ ከፍ ከፍ እንዳደረገውና እንዳከበረው ለማሳየት ነው። ለዛው በአብ ቀኝ የሚባለው ለዛ ነው። ኦኬ በአብ ቀኝ ያለው ከፍ ከፍ አድርጎት የሰውን ስጋ አክብሮት እግዚአብሔር ጋር
በአብ ቀኝ አስቀምጦታል የሚለውን ለማሳየትም ነው። ከዛም አንጻር ይነገራል። ወንድማችን ቅድም ሳላነሳው ረስቼዋለሁ መሰለኝ፣ አሁን ነው ትዝ ያለኝ። እሺ ቀዲስ አመሰግናለሁ። እሺ ወንድማችን ቴዲ እናመሰግናለን። እግዚአብሔር ያክብርልን። የዋዴ ቃለ ሕይወት ያሰማልን።